ደስ ይለኛል ስለ ኢየሱስ እናወራ ይላል። ይሄኛው ቀጩት በአጭር መቅጨት ነው ያለብን። ወደ ህግ ክፍል ውሰዱት ይከሰስ። ለምን እንዳልካቸው ዘነበ የሚባል በጣም ደፋር የሆነ ስለ ኢየሱስ ክርስቶስ ሲናገር ስለ አምላኬ ስለ ጌታዬ ስለ መድኃኒቴ ከድንግል ስለተወለደ ስላለም መድኃኒት ሰው ከሰዎች ጋር ስነጋገር ደስ እናንተም ስትናገሩ ደስ ይለኛል ብሎ በማለቱ ወንጀሉስ ይሄ ነው። ስለዚህ ይሄ ሰው የአሜሪካ ሀገር ሆኖ አስተላልፎልናል። በሩ እንግዲህ ንቅ ማለት ነው። ማነህ? እኔ ስሙን እንኳን ራሱ አላውቀውም። ግን እንዲህ አይነትም አስተያየት ሰጪ አለ ብራዘር ይታይ አሜሪካ ሀገር ላይ ተቀምጦ ጴንጤዋ አሜሪካ ሀገር ላይ ተቀምጦ ጴንጤ ሀገር ተቀምጦ የዲሞክራሲ በዓለም ላይ ቁጥር አንድ ተብላ የምትባል ሀገር ላይ ተቀምጦ የመናገር መብትን ሃይማኖትን በነፃነት ፖለቲካን በነፃነት ፕሬዝዳንቶቻቸው በሚተቹበት ሀገር ላይ ቁጭ ብሎ ሃይማኖትንም በምትተችበት ትምህርትን በትምህርት መቃወም ትችላለህ። የፕሮቴስታንትን ትምህርት ሐሰት ከሆነ መቃወም ይችላሉ ኦርቶዶክሳውያኑ፣ ካቶሊካውያኑ። የካቶሊካውያንም የኦርቶዶክስም ሐሰት ከሆነ መቃወም ትችላለህ፣ እውቀትም በእውቀት። ሀበሻ ትንሽ እኮ ከጠገበ ትንሽ ጉንጩ ነፋ ነፋ ካለ ምን እንደሚናገር የማያውቅ ትውልድ። የትኛው ወንጀል እንዳልሆነ ራሱ ይጠፋበታል። የትኛው እንደሚያስጠይቅ የትኛው እንደሚያስቀጭ። ማን ነው አንተን መኪና ውስጥ ቁጭ ብለህ ቀጩት ብለህ የምትለው? ሁ አዩ ያም ዲሞክራሲ ባለበት ሀገር እንዴ ሰው ልጠምጠምብህ ብሎ ቢል ብራዘር በተናገርከው ነገር አደጋ ውስጥ ትገባለህ። እኛ ግን ክርስቲያኖች ነን፣ እንደዛ አናደርግም። እንዳልክ እንደዛ አያደርግብህም። አማርልኝ ብሎ ቅጩት። ሃይማኖተኛ ከጀርባው ስላስብ የፈረንጅ ስል ደርድሮ 100 ብር ቤዛን ይላል። ለህግ ተጠያቂ ሲደረጉ ብቻ ነው፣ በህግ ተጠያቂ ሲደረጉ። ያለበለዚያ ሌላ ሃይማኖት ላይ ይነሳል ማለት አንዱ ላይ ሲነሳ ተው እየተባለ እንደዚህ አይነቱ ደግሞ በነፃነት ወጥቶ የሚናገረው ወይ ከጀርባው ሰው አለ ወይ የሆነ ሰምቲንግ ለሚናገረው ንግግር ኃላፊነት መውሰድ አለበት። በሚዲያ ወጥቶ ነው በጋድ እያወራ ያለው ማለት። ሌላን ለማስቆም እንደዚህ አይነቱን በእንጭጩ መቅጨት ያስፈልጋል ለማለት ነው። ለማንኛውም አይመጣ ምን ተተሽ ይመጣልን ባሰብሽ ይላል ያገሬ ገበሬና። ለማንኛውም ቪዲዮዋ ትያዝ። ኦኬ። ከዛ ውጪ እኔ አላውቀውም ይሄን ወንድም አሁን ያወራውን ሰው። መልካም ልብ ያለው ሰው ሊሆን ይችላል፣ ለሃይማኖት ቀንቶ ሊሆን ይችላል፣ ሆን ብሎ ደግሞ አቅዶም አታክ ለማድረግም ሊሆን ይችላል። ግን በዚህ ጊዜ ጌታ ይበለውና እንዳልክ ላይ አንድ ነገር ቢሆን ይሄ ሰው በራሱ በለፈለፉ ይጠፉ ይላል። ምክንያቱስ ቅጩት ብሎናል፣ እርምጃ ውሰዱ ብሏል። ወደ ህግ አካላት መውሰድ ብቻ አይደለም፣ ቅጩት ብላ የምትላት ቃል በኢትዮጵያ ትተረጉምልሃለች ማለት ነው። መዝገበ ቃላቱ በሚፈታው አይ ማለቴ እንደዛ አይደለም ምናምን ነገር ብላ አትልም። ስለዚህ ነው ኢትዮጵያ ውስጥ እኔ እግዚአብሔር ካረዳ በስተቀር ይሄ ዲሞክራሲ የሚባለው ነገር መቼም ትውልዳችን የሚለማመድ አይመስለኝም። እንኳን ሀገር ውስጥ ያለው አይደለም፣ በዚህ በውጭ እንኳን ዓለም ያለ አሜሪካ ላይ ቁጭ ብሎ እንኳን የመናገርን መብት ለሰው የሚነፍግ እንዲህ አይነትም ትውልድ ደግሞ አለ። ደግሞ የዛ ነው ያህል ደግሞ በእንዲህ አይነትም ንግግር ደግሞ አስተያየታቸውን የሰጡዋሉና እችን እህት ደግሞ እንስማት ምን እንዳለች። ዛሬ የመጣሁት አንድ አጭር መልዕክት። ሰዎቹ በጣም አምባገነኖች ናቸው ማለት ከነሱ ሀሳብ ጋር ካልተስማማችሁ እንደ ጦር ብሎክ ነው ማድረግሽ፣ ታች ነው ማወርድሽ እያሉ ያስፈራራሉ ማለት ነው። ኤኒዌይ የትኛው ቤት እንደገባች እዚህ እኔ ጋ መጣ ከሆነ እኛ እንደዚህ ብለን አንደኛ አምባገነን አይደለንም።
ለቤቱ የተሰጠ አርዕስት አለ። የቤቱን አርዕስት ጠብቆ እስካወራ ድረስ እውቀት ያለው ሰው ይምጣ። እውቀት የሌለው ሰው ግን እሷ አይዶ ነው እንግዲህ የትኛው ቤት አላስታውስም። እኔ እዚህ እኔም ቤት ሊሆን ይችላል ወይ ዳንዬም ጋር ሊሆን ይችላል ወይ ቤካም ጋር ሊሆን ይችላል። እና አርዕስት ጠብቀው የማያወሩ ከሆነና ወደ ስድብ ወደ ዘለፋ የሚሄዱ ከሆነ እኔ ጋር 2 ደቂቃ ታውቃላችሁ፣ 2 ደቂቃ ሙልጭ አድርገው ከኔ ጀምሮ ሚስቴን፣ እናቴን፣ ልጆቼን ሁሉ እንዲሳደቡ ፈቅዳለሁ። ችግር የለውም። 2 ደቂቃ ሰው ቁጣውን ለማብረድ የሚፈልግ ከሆነ ችግር የለውም፣ መሳደብ ይችላል ማለት ነው። እኔ ጋር ከሆነ አላውኩም፣ ግን የትኛው ቤት እቺ እህት እንደሄደች እና ብሎክ እናደርግሻል የተባለው እኔ ጋር ብሎክ የሚደረጉት ብሔር ተኮር ነክ ነገር ከተናገሩ፣ አማራ፣ ኦሮሞ፣ ትግሬ ምናምን ነገር ብሎ ካለ አገራዊ ጉዳይ ከተናገሩ፣ ፖለቲካዊ ጉዳይ ከተናገሩ እዚህ ምንም እንኳን ኢትዮጵያውያን ብንሆንም ስለ ሀገራችን ስለ ህዝባችን ጉዳይ አይመለከተንም ብለን አንልም፣ እንጸልያለን። ለምድራችን ሰላምም እንዲመጣ ሰላምን ከሚሰሩ ሰዎች ጋር ምነን ኢቨን በሃይማኖት እንኳን ዓለም ስንነጋገር በደንብ የሚገባንን ያህል ድረስ ነው የምንናገረው እንጂ የማይገባው ድረስ ሄደን ህዝባችንን የሚያስቆጣ ነገር አናርግም። ካረግንም በእውቀት ነው። አሁን እዚህ እንደምታውቁት እኔ እንግዲህ ስንት ዓመቴ 10 ዓመቴ ማለት ነው ሶሻል ሚዲያ ላይ የወንጌል አገልጋይ ነኝ። ባለሁበት ሀገር መንግስት ሁሉ ነው የወንጌል አገልጋይ መሆን የሚታወቀው። ኦኬ። ስለዚህ በመረጃ ነው የማወራው፣ በመረጃ ነው የማወራው። ያለ መረጃ አላወራም። መጽሐፍ ዘርግቼ ገጽ ከፍቼ ግዕዝ ከአማርኛ ጠቅሼ ከአይሁዳውያን ወገኖች ጋር፣ ከእስልምና እምነት ተከታዮች ጋር፣ ከኦርቶዶክሳውያን ወገኖች ጋር፣ ከወንጂሰስ ጋር፣ ከእነዚህ ጋር አነጋግራለሁ። ከእኛም ከወንጌላውያን አማኞች ጋር ማለት ነው። ትክክል ባልሆነበት ነገር ትክክል አይደለም ብዬ እላለሁ። እና ኦኬ እችት የት እንደዚህ እንደተደረገች ባላቅም እኔም ጋር ከሆነ እንግዲህ ከገስት ላይ አርዕስት ጠብቆ ካላወረደ ከገስት ላይ እናወርዳለን እንላለሁ። ልክ ነው። አርዕስት ጠብቆ ካላወራ አንድ ሰው ከገስት ላይ አወርደዋለሁ። ምንም በቃ ቤቱን ጠብቆ ለጠየቁት ጥያቄ የሚመጥን ወይ ደግሞ አርዕስቱን የሚመለከት ሀሳብ እያወራ ስላይደለ ብዙ ዋጋ አልከፍልም። እና ግን ምን አለች ከዛ እነሱ የምናየው ኦርቶዶክስ ላይ ኃይለኛ ዘመቻ ተይዟል ማለት ነው። እና ድርሳናት ይላሉ፣ ማርያም ደሟ ፈሶ ሞታልናለች ብላችኋል እያሉ የሆኑ መጽሐፍት ከፍት ያሳያሉ። ያረረውን ሳታማስሉ እኛ ጋር መታችሁ እኛ ጋር የጎረናውን ልታማስሉልን ለምን የምትፈልጉት እያለችን ነው በውስጣዊ ራ። ኦኬ እኔ ደግሞ ለዚህች እህት በቀንነት መልሰው እህትዬ እኛ ጋር ያለውን ማማሰል ብቻ ሳይሆን የጎረናውን ፍቀን ጥለን ማለት ነው። እንግዲህ በዛው በድስቱ ዓለም ያለው ማለት ነው። የጎረና ካለ ያረረ ነገር ካለ ሽንኩርቱ በደንብ ሲቁላላ እንግዲህ ከአንቺ የበለጠ ባላቅም፣ ግን ደግሞ እኔም ትዳር አለኝ ልጆችም አሉኝ ምግብም ስለማበስል እና አንድ ነገር ካረረ ምን እናደርጋለን? ከላይ ያለውን ፓርት ቶሎ ወደ ሌላ እቃ ላይ በጣም እንትን ያላለውን ያላረረውን ፓርት ወደ ሌላ እቃ ላይ እናደርግና ከስር ያለውን ግን ፈቅፍቀን ከጣልን በኋላ በሽቦ በምናም ነገር ይታጠባል። ካልሆነ ደግሞ ሙሉ በሙሉ እንደፋውና እንደ አዲስ ነው የምናደርገው። እኛ ጋር ያረረውን ጥደን ኦርቶዶክሳውያን ጋር መተን የጎረናውን አይደለም እየነካካን ያለ ነው። እኛም ቤት እናንተም ጋር ያረረውን ነገር እያማሰልኑ ብቻ ሳይሆን ለጤንነት ስለማይጠቅም አስጊ ስለሆነ ወጥቶ ይጣልባል ነው። ከወንጌላውያን አማኞች ጋር ከኛው ቤት ከራሳችን ስንጀምር የሐሰተኛ ነቢያት ልምምድ አስተምህሮ በእግዚአብሔር ቃል ላይ የተሸቀጠ የሚሸቀጥ ሸቃጭና ነጋዴ እንደነዚህ አይነት ዘይት ቸርቻሪ ዋቴቨር ማንም ቢሆን ማንም ራፊ ጨርቅ በጨው በሶፍት ብሎ የሚለው በሙሉ እኔ አሁን የሞራል ብቃት አለኝ ለመናገር ማለት ነው። ወንድሞቼ ናቶቼም ልክ እንደዚሁ ፕሮቴስታንት ሞቷል። የሞተ እምነት ነው። አሁን እኛ ለዚህ ንግግር ቅጯቸዋልን እንዴ? የአዲስ የአሜሪካው ጎረምሳ ቅጯቸው ነው ያለው፣ ቅጩት ነው ያለው። እናቶ ቅጫው ይሄ ሁሉ ሃይማኖትን እየጠሩ ማለት ነው። በዚህ ነው ያልክ የተሳደቡት። ቅጯቸው እንትን በሏቸዋል። የፈለጋችሁትን መሳደብ ትችላላችሁ። ስድባችሁ ትውልዱ እውነትን ከማወቅ ስለማይገደበው በእውቀት መሞገት ሲያቅታችሁ እንዳልክ ዘነበን ማስፈራራት አይጠበቅም። ቢያንስ ከሴቷ እህትህ ቅድም ካሰማዋት ኦርቶዶክሳዊት ስለሆነች ከእሷ እንኳን ቢያንስ ጨዋነት ተማር ብዬ እግረ መንገዴን እመክርሃለሁ። ያው ድሃ ጸልሳን ነው ይባላል። የአንደበት ስህተት ነው፣ እናልፋለን ማለት ነው በዚህ እንጂ በተናገርካት ነገር ልጎንጉንብህ ልጠምጥምብህ ብሎ ቢል
ባለህበት ሀገር ህግ ትጠይቃለህ። ምክንያቱም ትልልቅ የማይገባ ቃላትን የተናገርከው። እኛ ግን ስለ ወንጌል እንደዛ አናደርግም። በእውቀት ምንድነው የምን ቄስ ቅኔው ሲያልቅበት ቀረርቶ ጨመረበት ተብሎ ነው የሚባል። የያዛችኋት አንድ ሁለት ጥቅስ ስታልቅባችሁ ለተጠየቃችሁ ጥያቄ መልስ መስጠት ሲያቅት እንትን ቅጩት እንትን በሉት ምናምን ነገር የሚል ነገር አይሰራም ልንል ፈልገን ነው። ጸጋ ይብዛላችሁ፣ ተባረኩ። ዘግይታችሁ የመጣችሁ ወንድሞች እናቶች። እሺ፣ በእውቀት ለሚያወሩ ግን እኛ በእውቀት እናወራለን። ሁሌ እንደምንለው ያለ መጽሐፍት መረጃ ያለ መጽሐፍ ቅዱስ ወይም ደግሞ ለምንናገረው ነገር ሁሉ ማስረጃ ሳንይዝ አናወራም። የስድብ ግን ከተባለ የፕሮቴስታንት ሃይማኖት እኮ ነው የሞተ ሃይማኖት ያሉት። አራሙቻ ኮተት እኮ ብለው ያሉን እኛን ነው። መጤ ናቸው አራሙቻ ናቸው ኮተት ብለው ያሉን እኛን ነው። ያውም በሀገራችን በምድራችን በኢትዮጵያ እነሱ አገር በቀል ሆነው እኛም ኩትቻ አራሙቻ ተባልን አይደል? አሁን በእነዚህ በጠገቡ ጳጳሳትና ሽማግሌዎች ስቀን ነው በቃ አባቶች እንግዲህ ሲያረጁ እንደዚህ ያደርጋቸዋል ብለን ነው ንቀን ትተን የምናልፈው። ምክንያቱም ለእነሱ መመለስ ራሱ እድሜውም አይፈቅድልንም፣ ጌታም አይፈቅድልንም፣ እድሜም አይፈቅድልንም። ምክንያቱም አባቶች ናቸው በእድሜ። አባቶች ሲናደዱ በጣም ብዙ ነገር ሊሉ ይችላሉ። ተቆጥተው ነው በቃ የአባት ነገር ነው ብለን እንተዋዋለን እንጂ እንደንፋ ብለን ብንል እኮ መልስ መስጠት አቅቶን አይደለም ብራዘርዬ። እና የቱ ጋር ምን እንደሚባል እንኳን ወቁ። እንደው በቃ ካሜራ ስለተመቸን ቲክቶክ ስለተመቸን ካሜራ ከፍተህ እንትን ገትረህ መኪና ውስጥ የሚሆን ሶፋ ላይ ተቀምጠ የምታወራው ነገር የመናገርን ሕግ ወቅ እንጂ የመናገርን ነፃነት አሜሪካ ሀገር ላይ ቁጭ ብሎ ሊከለክል ማለት ነው። እንዳልካቸው ዘነበ ምን አለ? ስለ ኢየሱስ ክርስቶስ ማውራት እኔ ደስ ይለኛል። እናስ ስለ ኢየሱስ ክርስቶስ ካወራኝ አውራኝ፣ ካላወራብኝስ አባንትና ማወንትና ብለህ አትበልብኝ ነው ያለው። እና ስለ ኢየሱስ ግን የምታወራኝ ከሆነ አወራለሁ። መግለጫ ሰጪውስ ሊቀጭ ይገባል ይሄ ሰውዬ። እርግጥ ነው ስለ ኢየሱስን የሚያወሩ ሰዎች ምድራችን ላይ መቅጨት የሃይማኖተኞች ስራ ነው። በድር በእቁብ በጽዋ ማህበር አስፈራሩ፣ አስወጡ፣ አባረሩ፣ ገፉ፣ በመቃብር ለዩ። የናንተን ሙትቻ የናንተን ሬሳ እኛ ጋር አትጥሉም፣ በመቃብርም እንለያያለን፣ ቤት ያከራያችሁ ማስወጡ፣ በዛም እንትን በሉ፣ መኪናም አብራችሁ አትሳፈሩ፣ እህል አብራችሁ አትብሉ፣ እነሱ በበሉበት እህል አትብሉ ተብሎ ሲባል እኔ ኦርቶዶክስ ውስጥ እየቀደስኩ አውቃለሁ። ተው ሚል አልነበረም። ቤተክርስቲያን መድረክ ላይ ቆመው ተው ሚል አልነበረም። ለምንድን ነው እንደዚህ የተቆጡት ብለህ ብትል በጣም ብዙ ህዝብ ነቅሎ እየወጣ ነው። ከየት? ከኦርቶዶክስ። ለምን? እናንተ ጴንጤዎቹ ወንጌል ሰበካችሁ፣ ኢየሱስ ያድናል እያላችሁ አታርፉም። በየሄዳችሁበት ነው የምትናገሩት። እና ሰው የእግዚአብሔርን ቃል ተጠምቶ ነበር። ሰው እናንተን ሰማ፣ እኔ ሁሉ ጭምር ሳይቀር እናንተን ሰማዋችሁ። እናስ የትናንትናው ዲያቆን እናንተ በነገራችሁኝ የወንጌል እውነት ተማረኳ። በማን? በኢየሱስ ክርስቶስ ፍቅር። ስለዚህ እኛ አሁን በቅንነት የእግዚአብሔርን ቃል እንናገራለን። ህዝባችን መዳን ስላለበት ማለት ነው። ህዝባችን መዳን አለበት። እናት አባቶቻችን ያልዳኑ ስንቶች አሉ? ወንድሞች እህቶቻችን ስንት አሉ ያልዳኑ? የወጣንበት ማህበረሰብ የወጣንበት ብሔር አለን አይደል? እያንዳንዳችን የወጣንበት ከዛ ብሔር ውስጥ ለመወለድ ማንም ማመልከቻ አስገብቶ አይደለም የተወለደው። በቃ ተወልደናል። በተወለድክበት ብሔር ማፈር የለብህም። አማራውን፣ ኦሮሞ፣ ትግሬውን፣ ወላይታ፣ ከምባታውን፣ ሀዲያ ማንም በእግዚአብሔር መልክና አምሳል የተፈጠርክ ክቡር ሰው ነህ ብራዘርዬ፣ ክቡር ሰው ነሽ እህቴ። ኦኬ። አንዱ ብሔር ከሌላኛው ብሔር በቋንቋ ሊያበላልጥ ሊያስተናንስ ሊንቅ ምናምን ነገር ሊያላግጥብህ ይችል ይሆናል። ሰማይ ግን እንደዛ አያደርግም። እግዚአብሔር ግን በፍቅር አይኑ ነው የሚያይህ። በሰዎችና በሰዎች መካከል አድሎ አያደርግም። እግዚአብሔር ፍቅር ነው። ሰዎችን በአንድ አይን ነው የሚመለከተው። መሐሪ ነው ጌታ። ይወድሃል፣ ይወድሻል፣ ይወደናል። የትልቁ የእግዚአብሔርን ምሕረትና ፍቅር ቸርነቱን፣ በጎነቱን በሰው ፊት አድሎ ሳናረግ ለዘሬ ለወገኔ ለጎሳዬ ምናምን ነገር ብለን ሳንል ከወጣንበት አካባቢ በእንደዛ እየተፈራረጅን አይደለም። ይህን የምናደርግማ ከሆነ የክርስቶስ አገልጋይ አይደለንም ማለት ነው። የለም
ኢየሱስ ለሁላችን ነው ቀራንዮ ኮረብታ ላይ የሞተው። አምላክ ሰው ለአንቺ ሞቶልሻል። አምላክ ሰው ለአንተ ሞቶልሃል። እግዚአብሔር አንተን በሚያይበት አይን ነው እንዳይ መጽሐፉ የነገረኝ የእግዚአብሔር ቃል። እግዚአብሔር አንተና እኔን ዓለሙን ሁሉ በወደደበት መውደድ ነው እኔም አንተን እንድወድ አንተም እኔን እንድትወድ እኛም ሌሎቹን እንድንወድ እነሱም እኛ እንዲወዱ ያዘዘው። እነሱ እንኳን እኛን ባይወዱ እኛ ግን እንደነዚህ አይነቱን ወንድሞች በቅንነትም አስተያየት የሰጠችው አይነት እህት ይሄም ደግሞ ቅጩት፣ ገልብጡት፣ ስበሩት ብሎ ያለውም አይነቱንም ይሁን እንደነዚህ አይነት አባቶችም በእድሜ አባቶች የተባሉ ግን የሚሳደቡ ለአንደበታቸው ለከት የሌላቸው እነሱን ሁሉ ጭምር ጌታ ኢየሱስ ክርስቶስ በወደደበት መውደድ እንወዳቸዋለን። ምንድነው ሪፖርት የሚያደርግ ሰው አለ እንደዚህ ቁጭ ብሎ? ማነህ አንተ? ጸጋውን ትባለው ማነህ? ውረድ እታች። አላውቅህም ብራዘር፣ እታች ውረድ። ሬስትሪክሽን በጣም ይመጣብኛል 2 ጊዜ ማለት ነው። የቅድሙ መጣሽ በቪዲዮ ምክንያት ከሆነ አላውቅም ብራዘር፣ ስላላወቅኩ አስወርጃለሁ። ጸጋው ምናምን ነገር ብለህ ስላልክ ጴንጤ ነው ብዬ አልልህም። እዚህ ያሉት የተቀሩትን በሙሉ አውቃቸዋለሁ፣ እህቶች ወንድሞች ማለት ነው። እሺ እና ጌታ ይባረክ። በዚህ አርዕስት ላይ እናወራለን። ትናንትና ጀምረው ነበር። ለምን እንደምትሸሹት አይዶን ነው። እኛ እናንተን ልናናድድ አይደለም። እሺ ወንድምነት ሊሆንም ይችላል። አይዶን ስላላወቅኩ ነው። ለምን 2 ሪስትሪክሽን ይመጣብኛል? የመጀመሪያው መጣ መለስኩትኝ ማለት የጠየቀኝን እንትን አልኩኝ። እሺ ጌታ ይባረክ። ስለዚህ በዚህ አርዕስት ላይ አምልኮተ ማርያም ብለን ስንል ሰው አምልኮተ እግዚአብሔር ነው መጽሐፍ ቅዱስ ላይ የምናውቀው። ግን መጽሐፍ ቅዱስ ላይ አምልኮተ እግዚአብሔር ብቻ ሳይሆን አምልኮተ ጣዖትም ነበረ። በቀደሙት የብሉይ ኪዳን ዘመን ከእስራኤል ሕዝብ ጋር በተገናኘ እግዚአብሔር እንግዲህ ሕዝቤ ብሎ ስላለው ኪዳንንም ከነሱ ጋር ስላቆመ አምልኮተ ጣዖት፣ አምልኮተ ባዕድ አምልኮም ነበረ በምድሪቱ ላይ። ሰዎች እንደ አምላክ ተመልከዋል። አሁን ባለችዋም ህንድ በምትባል ሀገር ላይ ሁሉ ጭምር አንድ የዛው የህንድ ሀገር ተወላጅ የሆነ ሰው እኔም እሱም በሰባራ እንግሊዝኛ ስናወራ እዚህ ባለውበት ምድር ምን አለኝ፣ አንደኛው ጎሳ ለሌላኛው ጎሳ የተፈጠረ እስኪመስል ድረስ ራሳቸውን ሰሚት አድርገው ባሪያዎች ሆነው እንደዛ ያደርጋሉ ምናምን ነገር ብሎ አለኝ። በዚህ ዘመን ብዬ ስለው አዎ አለኝ። ካን ኢማጂን አንደኛው ጎሳ ለሌላኛው ጎሳ የተፈጠረ ለዛ ጎሳ ባሪያ ሊሆን፣ ለዛ ጎሳ አገልጋይ ሊሆን፣ ለዛ ጎሳ ሊገዛ፣ ያን ጎሳ የሚለውን ሊያደርግ እና በጣም ነው ያዘንኩቴ ማለት ነው። እና ስለዚህ ያን በዛ ጎሳ በኩል የሚመጣውን የሚሰማ የሚያደርግ የሚታዘዝ እናም ደግሞ የሚያመልክ ሁሉ ጭምር ታውቃላችሁ። ህንድ ሀገር ላይ በስርዓት ሰዎች ይመለካሉ። ሰዎች በስርዓት ሰው ብቻ አይደለም ላሞች ሁሉ ጭምር ይመለካሉ። በሬ ማለት ነው። እና እኔ ድሮ ሩቅ ሆኜ ሰማ እንደዛ ይመስለኝ ነበር። አሁን እዛ ወደ ህንድ ቀርብ ያለው ማለት አይደለም፣ ግን ሶሻል ሚዲያው ላይ የኢንተርኔቱን አክሰስ በደንብ ሳገኝ በዚህ በውጭ ባለሁበት ሳይ የብዙ ሀገር ባህልና ሃይማኖት ማህበራዊ እሴታቸውን እንደዚህ ስመለከት ህንዶችን አይቻለሁ። በሬ ማለት ነው። በስርዓት ለበሬው ይሰገድለታል፣ ለበሬው ይታጠንለታል። እንዴት እንደዚህ ሆነ ብዬ መጠየቅ እንኳን ብዙ እንትን አላልኩኝም። ያው ክፉ መንፈስ በዛ በሬ ላይ አድሮ ማኒፌስት አድርጎ ተገልጦ እና በሬም አይበሉም ስጋም አይበሉም። እንደዛ አይነት ማህበረሰብ ውስጥ ያሉ ሰዎች በሬው ቢታረድም ስጋ የማይበሉ ሁሉ ሰዎች አሉ። እንግዲህ እግዚአብሔር አሕዛብ በገዛ መንገዳቸው እንዲሄዱ ብሎ ይላል መጽሐፍ ሲናገርና እግዚአብሔር በገዛ መንገዳቸው አሕዛብ እንዲሄዱ አሳልፎ ስለሰጠ ደግሞም ከዛ መንገዳቸው ደግሞ ተመልሰው በኢየሱስ ክርስቶስ አምነው የዘላለምን ሕይወት ያገኙ ዘንድ ታላቅን ሐዋርያ ጌታ ሐዋርያ አድርጎ የላከው ወደ አሕዛብ ነው። ጳውሎስን የሚያክል ሐዋርያ ይታያችሁ፣ ጳውሎስን የሚያክል ሐዋርያ ወደ አሕዛብ ነው የላከው። ጳውሎስ እንደውም እኔ በሆን ጳውሎስን ኢየሩሳሌም ላይ የማስቀምጠው፣ ምክንያቱም አንደኛ የሕግ ተማሪ ነው፣ የሕግ አዋቂ ነው። ኢየሩሳሌም ላይ ቢቀመጥ ካህናቱን ሁሉ በሕግ በቶራ ጠቅሶ አንቀጥቅጦ ሞግቶ ያሳምናል። የጌታ አሰራር ግን እንደኔ አይደለም፣ እንዳንቺ እንዳንተ አይደለም። ምንም ያልተማረውን ጴጥሮስ ኢየሩሳሌም ላይ አስቀርቶ ከካህናት ጋር አጋፍጦ እንዳልተማሩ አወቋቸው ብሎ የሚለውን ቃል ትዝ ይላችኋል። ሐዋርያት ሥራ መጽሐፍ ምዕራፍ 4 ላይ ጴጥሮስና ዮሐንስ አልተማሩም። የጳውሎስን ያህል እንኳን እውቀት የላቸውም። ማለት አልተማሩም ብዬ ስለ ጌታ እግር ስር ቁጭ ብለው 3 ዓመት ተምረዋል። ግን ጳውሎስ ከዛ በፊት እንደሚያውቀው ቶራን፣ አጠቃላይ ታናክን አልተማሩም። እነዚህ ሰዎች ጳውሎስ ተምሮታል።
ገማሊኤል ከተባለ የሕግ መምህር ስር ቁጭ ብሎ ስመጥር ፈሪሳዊ ነው። ፈሪሳዊ ማለት ብራዘር ወገኖቼ የነቢያትና የመዝሙራትን እንደዚሁም የሙሴን ሕግ መጽሐፍ ጠንቅቀው የሚያውቁ ሰዎች ናቸው። ጳውሎስ ይሄን ያህል እውቀት ያለው ሰው ነው እና እሾህን በሾህ ነው እንጂ ምናምን ነገር ብለን በምንለው በእኛ በሀገራችን ቢል ታዲያ እነዚህ ይህን የመሰለ ስኮላር የተማረ ስመጥር ትናንትና ያውቃቸው የነበረውን ከዛው ከእነሱ ጋር እዛው ቢያጋፍጠው በእውቀት ይሞግታቸው ነበረ ብለን በማሰብ እኛ ብንሆን ኢየሩሳሌም ላይ እናስቀረው ነበር። ጌታ ግን በጣም የአይሁድን ሕግ ጠንቅቆ የሚያውቀውን አይሁዳዊውን ጳውሎስን ወደ አሕዛብ ሀገር ላከው ወንጌል እንዲሰብክ። ምንም ያልተማረውን ጴጥሮስን ኢየሩሳሌም አስቀረው። ተምረናል ብለው የሚኮፈሱ ፈሪሳውያንን ሕግ እናውቃለን ብለው የሚሉትን ባልተማረው በጴጥሮስና በዮሐንስ ያሳፍራቸው ዘንድ ኢየሩሳሌም አስቀረውና ከነቀያፋ አጋፈጠው፣ ከሄሮድስ ጋር አጋፈጠው። ምንም እኮ አያውቁም፣ እንዳልተማሩ አወቋቸው። ይለ ከየት ናችሁ አላቸው። ከገሊላ። ምንድነው ስራችሁ? ፊሸርማን፣ አሳ አጥማጆች። ንቃው ገርፈው ነው ያስወጣቸው ከሸንጎ ፊት። በርዛተ ሁለተኛ ሰምታል? ዮሐንስ ሰምታል? አንተ ማነው ስምህ? ጴጥሮስ። ሁለተኛ በዚህ ሰውዬ ስም ኢየሩሳሌም ላይ ተሰብኩና ውርድ ከራሳችሁ አይነት ነገር ነው ብለው ዝተው ይላኳቸው። ሲናገሩ የተማረ ሰው አይነት ንግግር አይደለም የሚናገሩት። ማለት ይሄ ቃላትን ከሽኖ ምናምን ነገር የሚባል ነገር አለ አይደል? በሴኩላሩ ዓለም የተማረ ሰው የሚናገርበት አለ አይደል? አይኖ ኤግዛክትሊ ምናምን ነገር ብሎ ልክ ፓስተር ሄኖክ ሲንገሌ እንደሚያወራው ልክ እንደዛ ምንም ብለው የሚሉት ነገር የለም። አለመማራቸውን ያወቁት ብራዘር እንዳልተማሩ አወቋቸው ይላል። አለመማራቸውን ያወቁት ከንግግራቸውም የተነሳ ነው። ግን ያው ያቺ ነው በሰባራ ንግግር የሚያወሯት። በተማሩ ሰዎች ፊት ቁጭ ብለው ማለት ቆመው ለሊቀ ካህኑና ለአይሁድ የሸንጎ አለቆ የሚመልሱት መድኃኔዓለም ምን ያደርጋል አንተ። እኔ አንዳንዶች እኮ በጣም የንግግር ችሎታ አክሎት ኖሯቸው ከንግግራቸው ጋር ግን እግዚአብሔር መንፈስ ቅዱስ የለበትም በምክራቸው መሃል ብሎ እንደተባለው አይደለም፣ የለበትም በወሬያቸው ውስጥ። ደግሞ እንደዚሁ እንደነ ጴጥሮስ አይነት ወይ እንደነንትና አይነት አንደበተ ርቱዕ ነው ተብሎ የሚባል ሙሴ አስተምሮት ነው እንደ ጌታ አላከው። እኔ አስተምርሃለሁ፣ ሂድ አብሬ እወርዳለሁ፣ ሂድ እዛ ነው የምትማረው፣ የምትናገረውን አስተምርሃለሁ አለው ይላል። አንደበቴ ኮትብ ነው ኮልታፋ ነው ምናምን፣ ሂድ እኔ ከአንተ ጋር ሆናለሁ። በቃ ጌታው ከእሱ ጋር የሆነለት ሰው ሲናገር ልብ የሚያርድ ነው። ተናግሮ ይሆናል። ሙሴ ተናገረ ይሆናል። በረዶ ይሆናል ይልሃል፣ ወዲያውኑ በረዶ ይሆናል። ወዲያው ጓጉንቸር ቤት ይመጣል ይለዋል፣ ወዲያው ጓጉንቸር ድስቱ፣ አልጋው ምናምን ነገር በሙሉ ሲከፈት። ይሄኔ ነው መፍራት ብራዘርዬ። አንተ ሰውዬ ምን አለ ተምራል? ያው በግብፅ ሀገር ተምሯል፣ የተወሰነ የግብፃውያንን እንትን ማለት ነው። ተምራል፣ ዲግሪ ያለ የለው። ታዲያ ምንድነው? ነብይ አምላክ ከሱ ጋር ከአፉ ጋር ያለ ሰው፣ እግዚአብሔር በአፉ ላይ ያለ ሰው ሲናገር ሲሆን ግምት አይደለም የሚናገረው፣ ይናገራል ይሆናል። ጨለማ ይሆናል ይላል፣ ጨለማ ይሆናል። ጓጉንቸር ይሆናል ብሎ ይላል፣ ጓጉንቸር ይሆናል። ሻህኝ ይሆናል ብሎ ይላል። ቁስል፣ ባጭ፣ ብብታቸው፣ ብሽሽታቸው፣ ሆዱ፣ ጀርባው፣ መቀመጫው፣ ቂጡ፣ ፊቱ ሁሉ በሙሉ ግብፃውያን ቁስል በቁስል። ምንድነው ይህ ሰውዬ? ለምን አትለቃቸውም? አንተ ሰውዬ እባክህ ልቀቃቸውና ይውጡና ይሄዱልን። አለቅ አትለቅም? አዎ በትሬን አነሳለሁ። ወዴት? ወደ ሰማይ አምላክ። እናስ ጨለማ ይሆንብሃል። በትሬን አነሳለሁ። አለቅም? አዎ አለቅም። በትሬን አነሳለሁ። እሺ ውሃውን መተዋለሁ፣ አስነካዋለሁ በበትሬ። ጌታ ሂድና ውሃውን አስነካለሁ። ውሃው ሲነካ የውሃው ምንጮች ባህሩ በሙሉ ደም በግብፅ ሀገር የሚጠጣ እስኪጠፋ ድረስ። የተማራችሁ እንዳትኮሩ እናም እንዳትፈሩ፣ ያልተማርክም እንዳትሸማቀቅ። ዋናው ጌታ ካንተ ጋር ብቻ ይሁን ብራዘር። እግዚአብሔር ካንተ ጋር ብቻ ይሁን።
እግዚአብሔር ባልተማሩ ሰዎች ውስጥ ብቻ ነው የሚሰራው ብዬ አላልኩም። ልብ በሉ። አይ እኔ በደንቆሮ ምናምን ነገር ብለህ ድንቁርናህን እንትን አትበል። ከተማርክ ተማር፣ ቁጭ ብለህ ተማር፣ ጻፍ፣ አንብብ፣ ተማር። ወንድምዬ ተማሪ እህትዬ። እንግዲህ ጌታ በደንቆሮ ነው የሚሰራው ምናምን ነገር ብለህ አላለም። መድኃኒዓለም በደንቆሮ ነው የሚሰራው አላለም። እሱ ልብ ነው የሚፈልገው። ትምህርትና የትምህርት ችሎታና ዲግሪ አይደለም፣ ልብ። እስኪ ጌታ ልብ ነው የሚፈልገው በሉ ወንድሞች እናቶች፣ ልብ። የትምህርት ችሎታ አይደለም እግዚአብሔር እንዲሰራብህ የሚፈልገው ልብ። ሰው ፊትን ያያል፣ ሰው ትምህርት ያያል፣ ሰው ዲግሪ ያያል፣ ሰው እንትን ያያል። እግዚአብሔር ግን ልብን ያያል። ልብ። ጌታ ልብን ያያል። እግዚአብሔር ልብን ነው የሚፈልገው። ተምረህም ከሆነ ሰየው፣ ጌታ ይባረክ። ተማር፣ ቀጥል፣ ወጥር። ግን ልብህ ነው የሚፈልገው እግዚአብሔር። አልተማርክም ከሆነ ተማር፣ ካልሆነም ደግሞ አልሆነልኝም ብለህ ካልክ ግድ የለም እና ግን እግዚአብሔር ልብህ ነው የሚፈልገው። ልብ ትሑታን በሆኑት ነው እግዚአብሔር የሚሰራው። አይገርምም? ሰይ ጌታዬ በመንፈስ ምሪት እናገራለሁ። ልበ ትሑታን። ልብም ደግሞ እኮ ዝም ልብ አይደለም፣ ልባቸው ትሑታን ከሆኑ ሰዎች ጋር ነው የሚሰራው። ትህትና የልብ ነው። ዳግዬ፣ ሆዴ፣ አንጀቴ፣ ማሬ፣ ወለላዬ ማለት አይደለም። ትህትና አይደለም፣ እንደዛ ማለት አይደለም። ፋሲካዬ አይደለም። ትህትና አይደለም። ልብ ትሑት የሆኑ አይገርምም? ሙሴ ትሑት ሰው ነበር። ኤርሚያስ እንደው ዝም ብለህ አስተያየት ባሰጥ ቶሎ ብለህ ማምልህ ባትፈጠን ምናምን ብለው ይላል። ኖ ሙሴ ትሑት ነበር። ተጽፎልን እንኳን ራሱ እንኳን እኮ ብዙዎች አናነብም። ሙሴ ትሑት ነበር። ትህትና እኮ ማለት የምልህ የፈለገ ህዝብ እንኳን ቢያበሳጭ አንተ ጽላት የሚሰብር ሰው እንትን ግልፍተኛው ነው። ጽላት እኮ ነው ያደቀቀው። ጌታ የሰጠውን እኮ ነው የሰበረው። እና ይህ ሰው ትሑት ትለዋለህ እንዴ ብለህ ብትለኝ፣ አዎ ጽላት የሚሰብር ቁጡ ግን ትሑት። አይገርምም? ጽላት የሚሰብር ትሑት። እሰይ ያንክተው እንጂ ጽላቱን የሰበረበትን ሞቲቭ አምላክ ያውቃል። ጌታዬ ማለት ነው። እሱ ልብን ያውቅ የለ እግዚአብሔር። ሙሴ የተበሳጨው ለምንድን ቁጣው ነደደ ይላል። ለምንድን የተቆጣው? እንዴት እኔ 40 ቀን ቆይቼ ተራራው ላይ ስመጣ ከሚስቴ ጋር እንትን ትማግጡብኝ አላችሁ ብሎ ነው። ማንም የሱን ሚስት የነካበት የለም። በሚስት ጉዳይ አይደለም የተቆጣው። እንዴት ልጆቼን በመብል ትበድሏቸው አላችሁ? በደሉ? አልበደሉም። ከተራራው ሲወርድ ግን እስራኤል የማይገባ ነገር አቁሟል። ባየ ጊዜ ብልጭ አለበት እንደሚል ለእግዚአብሔር ቀንቶ ማለት ነው። አየህ፣ ተቆጣ። የሙሴ ቁጣው ተቃጠለ ይላል። የእግዚአብሔር ሰዎች ከተቆጡ ምንድን ያስቆጣቸው ብለህ ጠይቃቸው። ምናልባት በኑሮ ሊሆን ይችላል፣ በምን ሊሆን ይችላል። የሙሴ ግን ዘጋ ኑሮም ሚስቱም እንትና ደፍሮበት እንትና አይደለም። እስራኤልን ያንን የሚያክል ባህር ተከፍሎለት የተሻገረ ህዝብ ጥጃ አቁሞ ፊት ለፊቱ ሲሰግድ ሲያይ እንዴት አይበሳጭ ወንድምዬ? እና ይህ ሰው ነው ጽላት የሰበረው። እና ይህን ሰው ነው ጌታ በምድር ላይ እንደ ሙሴ ያለ ትሑት አላየሁም ብሎ ያለው። አይገርምም? አቤት የእግዚአብሔር ሚዛንና የሰው ሚዛን! አቤት ሲለይ ሲታይ። እሺ አሁን ጌታ እንደዚህ ብሎ ባይጽፍ ኖሮ ዘማሪ ዳጊ ምን ትላለህ በዚህ ጉዳይ ላይ? የት ዘጸአት መጽሐፍ ምዕራፍ 32 ሲያንብብና በወፍ በረር ንገረን። ያው እንግዲህ ህዝቡ ብዙ አያውቅም ነበር እና ያው እንግዲህ ባለማወቅ አድርገውታል። እና እኔ ሀሳቤ ምልህ እሱ ነቢይ አይደል እንዴ? አዎ የእግዚአብሔር ሰው አይደል እንዴ? አዎ ይህንን እንደዚህ ቸኩሎ አንደኛ ጽላት መስፈር አልነበረበትም። ሁለተኛ ደግሞ ያ ሁሉ 24 ሺህ ነው 3 ሺህ ነው 4 ሺህ ሰው ሞተ ይላል። ለዚህ ሁሉ ነፍስ መጥቀቅ ግደሉ እኮ ብሎ ሰይፍ ያላችሁ ሰይፋችሁን ታጠቁና ወደ ሰፈር ግቡና በወንድሞቻችሁ ላይ ሁሉ እርምጃ ውሰዱ ብሏል። እና አይመለዝም ብሎ እኔ ሳይ ጥፋቱ የሚታየኝ ሙሴ ጋር ነው። ትንሽ ይቸኩላል ብሎ ዳጊ አስተያየት የሚሰጥ አይመስልም? ኤርሚያስስ ቢሆን ልክ ነው ወንድማችን ዳጊ የተናገረው ባይጻፍልን ኖሮ እንደዛ ነው ብለን የምንለው ልክ ነው። እኔ እንደዚህ አይነት ትህትና አላቅም። የእግዚአብሔር ሰዎች ሲናገሩ ረጋ ያሉ
እንትን ሲሉ ከመስራታቸውን በፊት የማይቸኩሉ ለቁጣ ያልዘገየ ብሎ ይላልና ብለን አዲስ ኪዳን ሁሉ እንጠቅሳለን። እንኳን ሙሴ አይደለም ኢየሱስ እኮ በቁጣ ተመለከታቸው ይላል። አንተዬ የት ምኩራብ ውስጥ በቁጣ ተመለከታቸውና ተነሳና እጅን ዘርጋ አለው ይላል። ጌታ ኢየሱስ ይቆጣል። አዎ አልተገናኘም ማለት ነው። አየህ ጌታ መጥቶ ትሁት አለው። ጽላት ሰባሪውን ነቢይ ትሁት። ታዲያ ማን ነው ተቃዋሚ? ማንም። እኔ አልቃወምም ጌታዬ። ማንም እኔ አልቃወምም። ልቤን ታውቃለህ፣ መነሻዬን፣ መቀመጫዬን፣ መውጣት መግባቴን። አንተ ያደረከው ነገር ሁሉ ትክክል ነው። በአንተ ዘንድ ስህተት የለም። በስህተት የተደረገ በስህተት የተነገረ በችኮላ የተደረገ የተነገረ ነገር የለም። ሰዎች እንኳን በችኮላ አደረጉ እንኳን ተብሎ የሚባል ሰዎቹ ያደረጉበትን ሞቲቭ የምታውቅ አምላክ ነህ። ሙሴ ጽላት ቢሰብር ጴጥሮስ እሸት ቀጥፎ ቢበላ ሁለቱም የበላውም በይውም የሰበረውም ጽላት ሰባሪውም እሸት ቀጣፊውም ያደረጉበትን ሙሴ ጽላት ሰብሮ ጽላት ሰባሪውን እሸት ቀጣፊውን ከካህናት በስተቀር መብላት ያልተፈቀደላቸውን ህብስት የበላው ዳዊትንም ከእሱ ጋር የነበሩትን ሁሉ የበሉበትን ዳዊት ህብስቱን የበላበትን ጴጥሮስም እሸት የበላበትን ሙሴም ጽላት የሰበረበትን የልባቸውን ሞቲቫቸውን የምታውቅ አምላክና አባት ህይወቴ በፊት የተገለጠ ነው። የኔም የወንድሞቼም የምንናገርበትን የውስጥ ሞቲቭ ታውቃለህ። በስጋ ተቆጥቼ ተናግሬ አይ ምልህ ያው በመርሳይ ነገር ትንሽ ተበሳጭቼ ነው ምናምን ብዬ ብልህ አፌ እንዳለው ላይሆን ይችላል። እግዚአብሔር ያውቃል። ኤርሚያስን በደንብ ያውቀዋል። ዳጊ ነው። ሁላችን እያንዳንዳችንን ያቀናል። ከሱ ፊት የሚሰወር ፍጥረት የለም። ጌታ ኢየሱስ ኖ ሊያን አታውቃትም መሰሪ ናት ብዬ ልነግረው እስከማያስፈልግ ድረስ ወይ ትሁት ናት ብዬ ስለሷ እኔ በጌታ ፊት ልነግረው እስከማያስፈልግ ድረስ ሊያየን ያውቃታል። ዮሐንስ ወንጌል ምዕራፍ 2 የመጨረሻው ቁጥር ላይ እንደዚያ ስለ ሰው ማንም ሊነግረው አያስፈልገውም ይላል። እሱ በሰው ውስጥ ያለውን ያውቃልና። አይ በዚህ ጌታ ፊት ነው የምናገለግለው፣ ይህን ጌታ ነው የምናገለግለው። ኢየሱስ ጌታ እኮ ነው እህትዬ፣ ጌታ ነው ወንድሜ። ስለዚህ የምናደርግበትን ነገር አምላክ እግዚአብሔር ያውቃል። ከልብ ቅንነት እናደርጋለን። ኦኬ አምልኮተ ማርያም በኦርቶዶክስ ብለን ስንል እኔ ብዙ መጽሐፍቶችን መረጃ ይዤ ነው፣ ወንድሞቼም እንደዚሁ። እኛ አላመለክንም ብለው ይላሉ ወንድሞቻችን ኦርቶዶክሳውያን። ኦኬ ጥሩ፣ አላመለካችሁም። አዎ በግድ አምልካችኋል ብለን ያለ መረጃ አንጋፋችሁም። ይኸው ታዲያ ኤርሚያስ አመለካችሁ ብለህ አርስቲ ዘመት የለው። እናንተ በአፋችሁ አናመልክም ብላችሁ ባትሉ አናመልካትም ብላችሁ ብትሉ መጽሐፍቶቻችሁ ግን የሚያሳዩን እውነት እንደምታመልኩ ነው። ወይ ከመጽሐፋችሁ ጋር ተስማሙ፣ ወይ ከኛ ጋር ተስማሙ። የአፋችሁን ቃል እንድናምን ከፈለጋችሁ መጽሐፍቶቻችሁ የሚሉትን ካዱ። አይ መጽሐፍቶቻችንን አትንኩ ተዉት፣ እኛን ግን መኑን ብለህ የምትል ከሆነ ኖ አንተንም አምናለሁ መጽሐፍህንም አምነዋለሁ። አለቅ። መጽሐፍህንም አምናለሁ አንተንም አምናለሁ። መጽሐፍንም ሰማለሁ አንተንም ሰማለሁ። አንተ በተግባር የምታደርገውን መጽሐፍ በጽሁፍ የሚናገረውን እና ይህን ስንናገር በር ዝጉ እንትን በሉ ቅጩ ምናምን ነገር ነው ወንድምዬ። እሺ ስለዚህ እችን አርእስት ድፈሯት። ቴንኪዩ ምህረቱ። እሺ ምህረቱ ካሳ እኔ ኦርቶዶክስ ነኝ፣ እኔና ቤቴ እግዚአብሔር እናመልካለን። እሰየው፣ እንደዛ ነው የተፈለገው። ግን እውነቱ ያ ነው ወይ ነው? ምህረቱ ካሳ
እውነቱ ያ ነው ወይ የሚያሳየው? አሁን በጽሁፍ የጻፍክልን ነገር መሬት የወረደ በአንተ ህይወት ላይ አፕላይ ያደረከው በአንተ ቤተ እምነት ውስጥ አፕላይ የተደረገ መሬት የወረደ ታንጀብል የሆነ ነገር ነው ወይ የምትነግረን? አዎ ብለህ ካልከን እንዴ እኛም ኢትዮጵያውያን እኮ ነው የምናውቀው ነገር ነው ወንድምዬ። የሆነ የሌላ ሀገር ሰዎች አይደለም። ማህበረሰባችን ድካሙን፣ ብርታቱን፣ አቅሙን፣ አምልኮን፣ ማህበራዊ ሴቱን እናውቃለን። ከዚሁ ህዝብ አብራክ የተገኘነን ኢትዮጵያ ከምትባል ሀገር ማህፀን የወጣንን ከምድሪቱ የተገኘን ማለት ነው እንጂ ሀገር ማህፀን የላትም። ማን አስረግዟት ደግሞ እንዳትለኝ። አየ ከምድሪቱ የተገኘነን ማለት ነው። እኔ ኦርቶዶክስ ነኝ፣ እኔና ቤቴ እግዚአብሔርን እናመልካለን አልከኝ። ኦኬ ቴንክ ዩ። ይሄ ነው የተፈለገው። ግን እውነታው ያን ነው ወይ የሚያሳየው? ሮያሊቲው ያን ነው የሚያሳየው? አይደለም። ታዲያ መጽሐፍቶቻችሁ ውስጥ ለማርያም አምልኮ እንዲደረግ ያዛል። የአምልኮ መስዋዕት እንሰዋለን ብላለች ቤተክርስቲያኒቱ። ለማርያም ለእግዚአብሔርም የአምልኮ መስዋዕት ማን የተናገረው? አባ ጊዮርጊስ ዘጋስጫ የሚባል የቤተክርስቲያን አባት ነው ብላችሁ የምትሉት። ኦኬ ስለዚህ ይህን እንላለን። ኦኬ ለእንግዳ ሁለት ቦታ እፈልጋለሁኝ። አሞጽዬ እኔ ኤርሚ ሚውት ተደርግ ያለው ለምንድን ነው? ማን ያደረገሽ? እኔ እንጃ ምንም አልጻፍኩም። ኖ ሚዩት አታርጉ። ማን ያደረጋት? ፋሲካን ቶሎ ፍቷት ወገኖች። ዝም ብላችሁ ሚዩት አታርጉ ወንድሞች እናቶች። እሺ ኢቨን የሚሳደቡ ሰዎች እንኳን ተዋቸው። ዘር ተኮርና አገር ተኮር የሆነ ነገር ፖለቲካ አማራ ብሎ የሚሳደብ ኦሮሞ ብሎ የሚሳደብ ትግሬ ብሎ የሚሳደብ እንዳትራሩለት። ከፈለጋችሁ እንኳን ብሎክ ነው ማድረግ የምትችሉት እንደነሱ አይነት ማለት ነው። በርህራሄ ግን እንዲሰሙን ስለምንፈልግ ሚዩት አርጓቸው። ብሎክ ከማድረጋችሁ በፊት ሚዩት አርጓቸው። ፋሲካን ሚዩት ያደረጋችኋት? እሺ አንስቻለሁ። ቴንኪዩ እህትየው ሆስዬ ተባረኪ። ስለዚህ ሁለት ቦታ እንፈልጋለን ማለት ነው እና ተባረኩ። ፋሲካ ፈታውሻል። እዚህ ያሉ ወገኖች ሚዩት እንዳታረጉ፣ እሺ እንዳታረጉ። ኢቨን ከሌላ ቤተ እምነት መጥተው የሚሳደቡትን ሚዩት አታደርጓቸው። የሚሳደቡ ሚዩት እንዳታረጉ። እኔ እኮ 2 ደቂቃ ገብተው ላይቭ ላይ እዚህ ገስት ላይ 2 ደቂቃ መሳደብ ትችላለላለሁ። የአብርሃም አምላክ ምስክሬ ነው። ከሚስቴ ከእናቴ ከልጆቼ ከኔ ጀምረ ዘቅዝቅ አልኩ አይደለም። በኢትዮጵያ አማርኛ መዝገበ ቃላት ላይ አይደለም ወላጆች እናትና አባቴ ያስተማሩም ካለ ስድብ ወይ ጎረቤትም ስታድግ እንግዲህ አንዳንድ ማህበረሰብ ስድለቀቅ ስለሆነ እዛ የተማርከውን የሚሆን ወይ ከዲክሽነሪ ማይተክ ከፊልምም ቀርተ አምጥተ እያንዳንዱን 2 ደቂቃ ከ2 ደቂቃ በላይ የለም 2 ደቂቃ የመሳደብ መብት እፈቅዳለሁ። ስለዚህ ታች ኮሜንት ሚዩት አትርጓቸው። ዘር ተኮር ግን ነገር ከተናገሩ የሰውንም ሃይማኖት ያለ አግባብ የሚናገሩ ከሆነ እናንተ ስርዓት ያዙ። ፖለቲከኛ ሆነ ተደብቀ መተ ሌላ ነገር እንዳታደርግ። ኦኬ እሺ፣ እንዳታደርጓቸው። ሴንት አሁን ኦርቶዶክሳዊ ወንድም ነው። ሁሌንም ሚዩት የምንደረገዋለን። ኖ እንዳታደርጉ ወንድሞች። አሁን ሴንት እንደዚህ አይነት የብልግና ነገር እንደሚጽፍ አላምንም። ኦርቶዶክሳዊ ወንድም ነው። ና እሺ፣ ና ግባ፣ ና እንደ ሰድባ አስገባኛለ። ና ይኸው ክርስቲያኒቲ ኢዝ ላይፍ ይላል። ና እስኪ በል በቃ ላይፉን አሳየና። ላይቭ ነው ወይስ ላይፍ ነው የጻፍከው? ላይፍ ይመስለኛል። ና እስቲ ያሳየን ክርስትናህን። ይኸው እኔ ልሰድብህ እፈልጋለሁ ኤርሚያስ፣ እባክህ 2 ደቂቃ አይደለም ፍቀድልኝ የተወሰነ ብሎ የሚል ሰው ካለ ይምጣ። ይህም እኮ ራሱ አንዱ አገልግሎት እኮ ነው። ናይፍ ነው ኤርሚ፣ ላይፍ ነው ያለ ሳይሆን ናይፍ ቢላ። እሺ ባል እንግዲህ ናና ቁረጠኛ ምን አደርገዋለሁ? ኤንዌይ እሺ፣ ለእንግዶች ቦታ እንተዋለን። ጸጋ ይብዛላችሁ። ዝግጅታቸው የመጣቸው ወንድሞች እናቶች ሰላም በሉና እዚህ የገቡ ወንድሞች እናቶች። ኦርቶዶክሳዊ ወንድም ገብቷል። ከእሱ ጋር እናወራለን ማለት ነው፣ አርዕስቱን በተመለከተ። ኦኬ
ቢኒያው ሰላም በል። ከዛ ቤሊ በለጠ ሰላም በሉ፣ ሰላም ታበሉ። ከዛ ሊያዬ፣ ከዛ ፋሲካ፣ ዳግሻዬ እና ሚኪያስ። እሺ የጌታ ጸጋና ሰላም ይብዛላችሁ ሁላችሁም ቤተሰብ ኤርሚዬ፣ ዳጊዬ፣ ቤሊሊያ፣ ፋሲካ እንዲሁም ሚኬ አንዘግይት የመጣ ታችም ያላችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። እንግዲህ ይህን ርዕስ ማንፋታው ርዕስ ላይ እንገኛለን። ምክንያቱም እንደምታውቁት ለዛ ቤት ዋና የሆነ ርዕስ ወይም ዋና የሆነ እምብርታቸው የሆነ ስብከት ነው፣ ማርያም አምልኮተ ማርያም። ስለዚህ አንፋታውም። ሰላም፣ እንዴት አደርክ? ደህና አደራችሁ ወይ? ሚዩት አድርገህ ወንድሜ፣ አልሰማህም? ቀለሜ አንዴ እንኳን ደስ ያላችሁ ልበልህ። አንዴ ስማኝ ትለናለህ። ችግር አሁን እታች አውርዱት። ይሄ አሁን እንደዚህ አይነቱ ምንም ልትሳደብ ከፈለግ ቀጥል። 2 ደቂቃ ልስጥህ። እንዴ ስምህን ነው ደህና አደርክ ያልኩህ። ቀለሜ አይደል እንዴ ስምህ? ሰላም እኮ ነው። እሱን አንተ ከፈለግ ሌላ እህት ያላገባች ካለ አጋባው ሂድና። የኔ ስም ኤርሚያስ ነው። ቴንኪው ዳግዬ፣ ተባረክልኝ። ኦኬ መቼም ወንድ ነህ አግባው አልልህም፣ ግን እህት ካለች አጋባው። ይህንን ቀለሜ የምትለው ሰውዬ ማለት የኔ ስም ብዙ የሚደረጉ ነገሮች አሁን በየትኛውም ላይ እስኪደርስ ድረስ እያያችሁ ነው። መቼም እንግዲህ ኤርሚ ሁሌ እንደምትለው በረኛው እንደምትለው በእንደዛ አይነት ሰዎች ተጠቅሞ እግዚአብሔር ይህን ንቅናቄ ፈጥሯል። ምንም የሚካድ አይደለም። አሁን ብዙ ሰው ሲናገረኝ ይሰማለሁ። በእናንተ አገልግሎት ማን ወደ ጌታ መጣ ይላል። እንዴ ወደ ጌታ መምጣት ብቻ አይደለም። እኛ እኮ መቶ ሰው ጴንጤ እንዲሆን አይደለም። እዛው ኢየሱስ ክርስቶስ እኮ እየነገሰ ነው። ሰዎች እያፈሩ እኮ ነው። ሰዎች ኢየሱስ ኢየሱስ እኮ ማለት ጀመሩ። ስለዚህ ወገኖች ምንድን ነው የምላችሁ፣ አገልግሎታችንን ከፊት ይልቅ በቃ በጣም ፍሩትፉል እየሆነ ነው። እኔ በጣም እግዚአብሔርን እያመሰገንኩ ያለሁበት ጊዜ ነው ያለው እና በተቋም ደረጃ፣ በሀገር ደረጃ፣ በኢትዮጵያዊ ባለበት ሁሉ ደርሶ በእኛ ኢየሱስ ነው፣ እኛ ኢየሱስን ነው፣ እኛ ኢየሱስን ነው ወደ ማለት መጡ። የተወሰነ ጊዜ በኋላ አስቡታ፣ በቃ ሌላው ነገር እኮ ይቀራል። ዘኔክስት ጀኔሬሽን እኮ የማይቀበል ጀኔሬሽን ይሆናል ማለት ነው። ስለዚህ በጣም ነው አፕሪሼት የማደርጋችሁ። ተባረኩ ወገኖች፣ አመሰግናለሁ። ተባረኩ። እሺ ቴንኪው ወንድሜ በሌ፣ ተባረክልን፣ ጸጋ ይብዛል። እሺ እህትየው ሊያ፣ ከዛ ፋሲካ። ፋሲካ ታውራወራለሁ። እሺ ፋሲካ፣ እሺ እንዴት ናችሁ? እግዚአብሔር ይመስገን። እርግጥ ነው አሁን ኤርሚ ብዙ ከዚህ ከቲክቶክ ላይ እንትን ከተጀመረ ጀምሮ ብዙ ሰው ቤት እንደ ምሳሌ ስዕል እየወረደ ነው። ለስዕል መስገድ እየቀነሰ ነው። ቤት ውስጥ መኝታ ቤት ውስጥ በመጋረጃ የነበሩ ስዕሎችን የሚያወርድ ምዕመን መጥቷል። ቤተ ክርስቲያን ውስጥ እዛው ይሰገዳል፣ የማይሰግድም አለ። አሁን ግን ቤት ውስጥ የነበሩትን ነገሮች እያወረደ የጣለ ሰው አለ ብዙ። ኦርቶዶክስ ሆኖ ግን ለስዕል ያለው አመለካከት የተቀየረ። ምክንያቱም የማርያም እና የኪዳነ ምሕረት ስዕል ለምን ተለያየ ብለው ሲጠይቁ ሰምቻለሁ። ማርያም ለብቻዋለች፣ ስዕሏ ኪዳነ ምሕረት ለብቻዋለች። ግን ትምህርቱ ላይ ለማርያም ኪዳን የተገባበት ነው ኪዳነ ምሕረት ማለት ስለሚል ታዲያ ለምን ስዕላቸው ተለያየ፣ ለምን ተግባራቸው ተለያየ የሚል ጥያቄ ሁሉ እየተፈጠረ ስለሆነ ይሄ ደግሞ የእናንተ ተግቶ መስራት ነው ብዬ ነው የማምነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይህንን በራሳቸው ቤተ እምነት ሰዎችም እየሰማን ያለው ከዚህ በፊትም ዋናው ወንድሞች እናቶች አሁን በእያንዳንዱ ቤተሰብ ውስጥ ምን እየተወራ ነው? ስለ ገድላት፣ ስለ ድርሳናት፣ ስለ ታምራት መጽሐፍቶች ምን እየተባለ ነው? ቤተክርስቲያን ላይ ያሉ የበላይ ጠባቂዎች ፓትርያርኩን ጨምሮ ስለ እነዚህ መጽሐፍቶች ምን እያሉ ነው? ጥራት የላቸውም መጽሐፍቶቻችን ይሰብሰቡ ብለዋል። በቃ አሁን ከዚህ በኋላ 2 ምርጫ ነው ያለው። ጥራት የሌለውን እየበላሁ መኖር እችላለሁ ብሎ የሚል ኦርቶዶክስ ይችላል።
እሱ ግን እየበላ ህዝባችንን ብሉ ብሎ ግን ቢል እንዳትበሉ ብፁዕነታቸው ከኛ ሐሳብ ጋር ተስማምተዋል፣ ጥራት የላቸው መጽሐፍቶቹ ብለው። ስለዚህ ህዝቤ ሆይ ጥራት የሌለው ነገር አትብላ። ወይ ቤተክርስቲያኒቱን አጣሩልኝ በል፣ ወይ የተጣራውን የእግዚአብሔርን ቃል ብላ። አይ በላለሁ ምን አገባ ብለህ ካልክ ዩካንጎ መብት ነው። በቃ እኛ እንለፋለፍም። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ለጌታ ክብር ይሁን። እሺ ወጊ ሰላም በይና ለዳግዬም ሰጥቸው እሱ የሚለው ካለ ከእሱ እንጀምራለን ማለት ነው። ሰላም በይ ወጊ። የጌታ ኢየሱስ ክርስቶስ ጸጋና ሰላም ለሁላችሁን ላይ ያላችሁ በጌታ የተወደዳችሁ ታችም ያላችሁ እግዚአብሔር ይመስገን። ለውጥማ አለ። ትላንትና በነበረው ሙግት ራሱ በጣም ደስ ካለኝ ነገር ስለ ጥምቀት ያነሱና በዚሁ ርዕስ መሰለኝ ሕፃን ያምናል ወደሚል መጡ። እምነት ይቀድማል እያሉ ነው ማለት ነው። በጣም ነው የገረመኝ። በቃ መጽሐፍ ቅዱስ እኔ በዚህ ቲክቶክ የተነሳ መጽሐፍ ቅዱስ ማንበብ የጀመሩ ብዙ ሰዎች ይነግሩኝ ነበር፣ ኦርቶዶክሳውያን ሆነው ማለት ነው። እና እግዚአብሔር ይመስገን በጣም ስር ነቀል የሆነ እውነትን የመፈለቀ አመፀኛ ወደፊት ያምፅ፣ ጻድቁም ጽድቅን ያድርግ። እንግዲህ መጽሐፍ ቅዱስን ሰው ሲናገር ጌታ ኢየሱስ እንደተናገረው ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል ይላል። እና እግዚአብሔር ለኦርቶዶክሳውያን ሆነ ለኤቲስት እድል እየሰጠ ያለበት መድረክ ነው ይሄ ቲክቶክ። አመፃቸውም የጨመረ አለ። በእውነት ደግሞ ቆም ብለው እምነታቸውን እየፈተሹ ያሉ ሰዎች አሉ። እኔ ትላንት ደስ ብሎኛል። ጥምቀትን ያመጡና በ40 ዓመት ታምናለህ ሲባል አምናለሁ ማለት ጀምሩ። ይሄ ማለት ትልቅ ነገር ነው። የማይሆን ነገር መዘዙ እንጂ እምነት ሊቀድም እንደሚችል 40 ዓመት አልኩኝ እና በጣም ደስ ብሎኛል። ትላንት እንኳን በነበረው ውይይት በቃ ሰው ማስተዋል ጀምረዋል ማለት ነው ብዬ ጌታ ይባርካችሁ። በጣም ነው የምወዳችሁ። ይሄ ደግሞ አምልኮተ ማርያም በጣም እኔ ነገረ ማርያም የነገረ ክርስቶስን ነገር በጣም ስለወሰደ ሙሉ ለሙሉ ምንም የቀረ ነገር የለም። ሞቱን፣ ትንሣኤውን፣ ስጋውን፣ ደሙን በቀጥታ ሐዋርያት ያስተማሩትን የጌታችን የመድኃኒታችን የኢየሱስ ክርስቶስ ነገር በሙሉ ተነክቷል በማርያም ነገር እና ይሄ ገና በደንብ አስጭሆ ሰውን ማስተዋል እንዲችልና ወደ መጽሐፍ ቅዱስ ማንበብ እንዲመጣ እርዳታን የሚያደርግ ነገር ስለሆነ በጣም ትልቅ ርዕስ ነው። እግዚአብሔር ይባርካችሁ። ሰላም ለእናንተ ይሁን። ሰላም። እሺ ብዛ እህትየው ቴንኪው። እሺ ዳጊ አለ አለው። ኤርሚዬ ኔትወርክ እንዴት ነው? ይችን ነገር ላሳያቸው ብዬ ነው። ሰሞኑን በእውነት የሆነ ሰውማ ወይ ሪፖርት አድርገውብሃል እንትን ላይ እኔ ላይ ያደረጉም አያደርጉ በትልቁ አድርገኝ ኤርሚዬ። እሺ እስኪ ከስር እኚህን የተወደዱ አባት ስም ጻፉልኝ አንድ ጊዜ። ታያችኋል አይደል? ስማቸውን ብቻ ነው ፈልገው። ካልታያችሁ ስዕሉን ከፍ አድርገዋል። ሊቀ ሊቃውንት ቀለመወርቅ ይታያል ማለት ነው። እሺ ልቀጥል። ወደ ዛሬ እንትኔ ስሙን እያነበባችሁ እየጻፋችሁ እንቀጥላለን። እሺ አምልኮተ ማርያም በኦርቶዶክስ አዎ አለ። እኛ እሱ ትልቁ መስሎን ነበር። ለካ ከዛም ይባሳል። ለምንድን ነው ከዛም የባሰው? እኔ ደግሞ ትናንት ኤርሚን እያልኩት ነበር። ይሄ በጣም በጣም የሚገርም ነው እኮ ይሄ ነገር በጣም መሰረት አድርገውታል። ያው አይታችኋል። አንዳንድ ቪዲዮዎች እናሰማችኋለን። የባሳለ ሀገርን አትልቀቅ ብለዋል ኦርቶዶክሶች። ምንድነው የጌታ እራት ስንል አይ ቁርባን ብለው ይወስዳሉ። ከየት እንዳመጡት ቁርባን የሚለውን አናውቅም። ነገ ደግሞ በርባን ብለው ይጀምራሉ። ዛሬ ቁርባን ብለው ከጀመሩ ቁርባን መባሉ ብቻ ሳይሆን የገረመን እንደዚህም ተብሏል። እንሄድበታለን። ስሙት። የእሷ ደም ፈሷል። እሷን ስጋ አይደል የተዋሃዱ የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ቤተክርስቲያኗ የቆመችበት
ኤርሚ ጠዋት ሲያሰማችሁ ነበር። እስኪ ላልሰማችሁ ማናቸው? እኔ እኮ የሊቀ ሊቃውንት ቀለመወርቅ እኮ አይደሉም። አይደሉም? አውቃለሁ። ምን ቤቱ በጠቅላላ በሙሉ አንድ አይነት ነው። ባሰበት እኮ እንዳለ ወይ ከሚሰድቡት ስም ወይ አልሆኑ ወይ ከትምህርቱ አልሆኑ። ኤርሚዬ ገባ። ኤኒዌይስ ቤታቸውን ያለመፈተሽ ችግር አለ። ቤታቸው ሲፈተሽ ቁርባን በርባን ነው ያለው። ጭራሽ እሱ ሳይበቃ ስያሜው ሲገርመን ጭራሽ የምትበሉት ለካ የእሷን ደምና ስጋ ነው የምትበሉት። ለካ የዘላለም ሕይወት እናገኝበታለን ያላችሁት ቁርባን የሰው ስጋ ነው ለካ የምትበሉት እስከዛሬ። ለነገሩ የሰው ደም እየጠጣችሁ እናንተ ሌላም ብትሆኑ አይገርመንም። እስኪ እንስማ። ተይዞባቸዋል። የእሷ ደም ፈሷል። የእሷን ስጋ አይደል የተዋሃዱ። ላብቃ። አምልኮተ ማርያም ገርሞ ነው አይደለ? እኛ እናመልክ ምናምን ትላለህ እንዴ? ይችን ፌኳን ማርያም ከማምለክ እኮ አልፈህ እየበላሃት እየጠጣሃት ነው። የቱ ይብሳል? እሷን መብላት መጠጣት ወይስ እሷን ማምለክ? እንትን ብዬ ኤርሚዬ ቴንኪው ስለላካችሁልን። በአጭሩ አምልኮተ ማርያም ስንላችሁ የገረማችሁ ለካ ይሄኛው እንዳይወጣ ፈልጋችሁን አውቃችሁ እዚህ ላይ እንድናተኩር ፈልጋችሁ እንጂ ከአምልኮ ማንሳችሁ እሷን መብላት ጀምራችኋል። ደሙ የሷ ነው፣ ስጋው የሷ ነው ማለት ጀምራችኋል። እሱን እንግዲህ በኋላ ላይ እናወራለን። ቴንኪው ኤርሚዬ። እሺ ዳጊ ተባረክ። እሺ ችግር የለውም። ኦኬ ለምን መጽሐፍቶቻቸውን ሊያምኑ እንዳልፈቀዱ ብቻ ነው የሚገርመን ማለት ነው። የሚደንቀን የሚገርመን መጽሐፍቶቻቸውን አናምን ብለዋል። ምክንያቱ ምንድነው ብለን ስንል ወይ አፍረውባቸዋል ወይ ደግሞ ምንድነው ልንል የምንችለው ወንድሞች፣ ለምንድን ነው ያፈሩባቸው? ምንድነው አሁን አንድ ሀሳብ የተለዋወጠን አንድ ሀሳብ የተገለባበጠ ይመስለኛል በእኛ በወንጌላውያን ዘንድ እና ተሐድሳውያንም ሁሉ ጭምር። ወንጌላውያን ምንድነው ብለን የምንለው መጽሐፍ ቅዱስ ብቻ ነው። በዚህ ውስጥ 5ቱ ሶላዎች ተብለው የሚባሉት አሉ ማለት ነው። ኦኬ ኦርቶዶክስ መጽሐፍ ቅዱስ ማለት መጽሐፍ ቅዱስ እንኳን አትልም፣ ዶግማ ነው የምትለው። በዶግማ ውስጥ 5ቱ አዕማደ ምስጢር፣ ከዛስ ቀኖናና ትውፊት አለ። አሁን ባተረጓጎም ቢለያይም ሁለታችንን ተመሳሳይ የሚያደርገን ሀሳብ የትኛው ነው? ይሄ ነው ማለት ነው። እነሱም መጽሐፍ ቅዱስ ብቻ ብለን ማለታችን ባይስማሙም በመጽሐፍ ቅዱስ እናምናለን ይላሉ። እኛም በመጽሐፍ ቅዱስ እናምናለን። እነሱ ጋር ተጨማሪ የተባለው መጽሐፍ ቅዱስ እንዳለ ብናውቅ። ኦኬ አሁን አንድ ቤተ እምነት ይሄ እኔ እማምንበት ነው ብሎ ካለ፣ ለምሳሌ ጴንጤ መጽሐፍ ቅዱስ ነው የምናምነው ብለናል። በመጽሐፍ ቅዱስ ውስጥ 5ቱ ሶላዎች የተባሉቱ በዚህኛው አናግሩኝ በዚህኛው ግን አታናግሩም ብለን የምንለው የለም። ከ5ቱ ሶላዎች ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ፣ በክርስቶስ ብቻ፣ ጸጋ ብቻ፣ እምነት ብቻ ብሎ የሚለውን እምነት ላይ እንዳትመጡብን፣ በጸጋና በክርስቶስ ብቻ አውሩን። በክርስቶስ እንዳትመጡብን፣ በእምነት በክብር ለእግዚአብሔር ብቻ ብሎ የሚለውና መጽሐፍ ቅዱስ ብቻ ብሎ የሚለው አውሩን ብለን ከእነዚህ ውስጥ ከፋፍለን በግማሹ አናግሩን በግማሹ አትንኩብን ብለን የምንለው ነገር የለም። በሙሉ ነው የምንነጋገረው፣ በሙሉ። ኦኬ ወደ ኦርቴጋ ስትሄድስ እናንተስ ምን ትላላችሁ? እኛ እንደ እናንተ መጽሐፍ ቅዱስ ብቻ አንልም ይሉሃል። ጥሩ ምን ትላላችሁ? እነሱ መጽሐፍ ቅዱስ አይልም፣ ዶግማ ይሉሃል። ዶግማ ማለት 5ቱ አዕማደ ምስጢር፣ ትምህርተ ሥላሴ፣ ትምህርተ ሥጋዌ፣ ሚስጥረ ሥጋዌ ማን ነው? ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ትንሣኤ ሙታን፣
ቁርባንና ትንሣኤ ሙታን እና በአምስቱ አዕማደ ምስጢር ታምናላችሁ? አዎ። እነዚህ አዕማድ ናቸው። አዎ ልክ ነው። አዕማድ ማለት መጽሐፍ ቅዱስ ነው። አዎ አሰሩ ወመነው መጽሐፍ ቅዱስ ነው ይላል። ኦኬ። ሌላ የምታምኑት የለም? ቀኖና ምናምናለን ይላል። በቀኖና መጽሐፍት ሁሉ እናምናለን። በቃ የሆነው ኖ በትውፊትም እናምናለን ይላል። አሃ። ስለዚህ በእነዚህና በእነዚህ ተለያይተናል ማለት ነው ከኛ ጋር። እሺ በመጽሐፍ ቅዱስ ብቻ እናውራችሁ፣ ከእናንተ ጋር እንነጋገር። የጴንጤ ዘመናት ጥያቄ ነበር። በመጽሐፍ ቅዱስ ብቻ ስንላቸው እኛ መጽሐፍ ቅዱስ ብቻ አንልም አሉ። መጽሐፍ ቅዱስ ብቻ አንልም። አዎ ልክ ነው እንደማትሉ እናውቃለን። ግን ከእናንተ ጋራ የምንነጋገረው በመጽሐፍ እኛ መጽሐፍ ቅዱስን ብቻ ስለምንቀበል በመጽሐፍ ቅዱስ አውሩን ብሰተ ኖ እኛ እንደ መናፍቃን አይደለን፣ በመጽሐፍ ቅዱስ ብቻ አናወራችሁም። የብዙ ዘመን እዚህ ሶሻል ሚዲያ ላይ እንኳን ጭቅጭቅ ነበር። ታዲያ በምን እናውራችሁ? እኛ ቅዱስ ትውፊት የምንለው አለን፣ ቀኖናም ደግሞ አለን። አባቶቻችን የቀነኑልን ከሐዋርያቱ ተቀንኖ የመጣ የደረሰኛ ጋር አሉን። እንደ መጽሐፈ ቀለሜንጦስ ሌሎችም መጽሐፍቶች አይነት ማለት ነው። እና ቅዱስ ትውፊት የሚባል በቅብብል የደረሰኛ ጋር ተቀባብለኑ የመጣል አሉን። ኦሆ። ስለዚህ እናንተን ማናገር ካለብን ኦርቶዶክሳውያን ወገኖች በዶግማውም በቀኖናውም በትውፊቱን ልናነጋግራችሁ የሚገባ ብለ አዎና እንዴታ አሉ። እሺ በእጄ እኛ እንግዲህ ማነጋገር ስፈልጉ በመጽሐፍ ቅዱስ ብቻ ነው እናውሩን። ኦኬ አሁን ምን ተፈጠረልህ? ኦኬ መጽሐፍ ቅዱስን ቤታችን ስለሆነ የምናውቀው ነው። ከነሱ በላይ ያነበብን ሰዎች ነን፣ ከነሱ በላይ። ከዛስ እኛ መጽሐፍ ቅዱስን ብቻ ማንበብ ሳይሆን የነሱን ተጨማሪውን ብቻ ማንበብ ሳይሆን ወረድንና ቀኖና የሚባሉት መጽሐፍት ጋር መጣልንላ። በቀኖና ውስጥ እነ ገድልዬ አሉልህ። ገድልዬ ያልኩት ገድልዬ፣ እነ ታምርዬ፣ እነ ድርሳንዬ አሉልህ። ይህ ልጨምርበት እዚህ ዛሬ እንኳን የት ነው ያሉት? ቀኖና በሚባለው ውስጥ ተካተው ማለት ነው። ቅዱስ ትውፊትስ ያው ትውፊት ማለት በቅብብሎሽ የመጣ ነው። አንዱ ለአንዱ እንትን ያለ ነው። ኦኬ። ስለዚህ አሁን ፕሮሲጀሩን ጠብቀን ሄድ። በመጀመሪያ ዶግማ ነው አይደል? አዎ ዶግማ ብቻ መጽሐፍ ቅዱስ አውሩን ስንላችሁ እኛ መጽሐፍ ቅዱስ ብቻ እናምንም ቀኖና ምናምናለን ብላችኋል። ኦኬ እሺ። በሁለተኛው እናናግራችሁ፣ በእነዚህና በእነዚህ እናናግራችሁ። የለም በፍጹም በእነዚህማ ጉዳይ ከእናንተ ጋር አንነጋገርም። ለምን እምልህ አንዳንድ ጉድለት ሊኖርባቸው ይችላል። እንዲህም እንኳን እንድትሉ እኛ ነን የነገርናችሁ። እኛን መጽሐፍቶቻችሁ ላይ ያስተዋወቅናችሁ። ሊኖርባቸው ይችላል እና አታወሩባቸውም? አናወራባቸውም። ለምለም አታወሩባቸው? ለመከራከሪያነት አይበቁም። አቤቱ ጌታዬ፣ ምክንያት ማብዛት። ለመከራከሪያነት አይበቁም። ለመከራከሪያነት የማይበቁ ናቸው። ታዲያ ምንድን ናቸው እነዚህ? እነዚህ ለመከራከሪያነት አይበቁም እና የሃይማኖት ማጽኛ ናቸው። የሃይማኖት ማጽኛ። የሃይማኖት ውስጥ መማፀኛ ሲላችሁ አንተ አደባባይ ለውጥህ ልትነጋገርባቸው ያረፈርክባቸው መጽሐፍቶች እንዴት አንተን ያጽናኑሃል? እንዴት ያጸኑሃል? ሰው ፊት ቀርበህ ልታወራባቸው የተሸማቀቅባቸው መጽሐፍቶች እንዴት አንተን ያጸኑሃል? እንዴት ያጽናኑሃል? ስለዚህ አሁን ምን ሆነ? ነገር ተገላበጠ የሚባለው ይሄ ነው። ጆዬ ገብተሃል። አይ ቲንክ ልኮ አይመስለኝም። ኢንቫይት አድርጋችሁ ነው ወይም ሚት አድርጉት። እሺ ኦኬ። ስለዚህ እኛ በምን እናናግራቸው? በመጽሐፍ ቅዱስ ብቻ አውሩን ስንላቸው እኛ መጽሐፍ ቅዱስ ብቻ እንልም፣ እሱ የሉተር ቅዠት ነው አሉ።
እሺ በምን አውራችሁ? በቀኖና ነው በትውፊት። እሺ በቀኖና እናግራችሁ ለመከራከርነት አይበቁም። ታዲያ ምን እንደምታደርጓቸው? ለሃይማኖት መጽኛ ነው። ገና ወደ ሶስተኛ ወደ ትውፊቱ አልደረስንም። እዚሁ ጋር አቧራው ጨሰለ ማለት ነው። እዚህ አካባቢ እሳት ነደደ። ብፁዕነቶ ምን ይላሉ እነዚህን መጽሐፍቶች? በራሳቸው መሪዎች ብፁዕነቶ ይሄ ነው መልእክቶት? አዎ እንዴ ምዕመኑ እኮ የእርሱ ልጆች የሃይማኖት ማጽኛ ናቸው እያሉ ነው። ጥራት በጎደለው መጽሐፍ ነው እንደ ሃይማኖታችሁን የምታጸኑት ብፁዕነቶ? አይ የልጆች ነገር ነውና ተዋቸው ነው ብሎ የሚሉት ብፁዕነታቸው በእውነት ቢናገሩ። ያው ኤርሚያስ እንግዲህ ልጆች ጉዳይ ነው እንግዲህ እና ተዋቸው ነው ቢለው የሚሉኝ ብዬ የምገምተው ማለት ነው። ጥራት በጎደለው መጽሐፍ ነው ሃይማኖት ማጽኛ ነው ምለምትለኝ? ዋት ጥራት በጎደለው ነገር ሃይማኖት ይጸናል? ጥራት በጎደለው መጽሐፍ በሃይማኖት ተጽናናለን? የብፁዕነታቸው መልእክት ስለ እነዚህ መጽሐፍቶች ጥራት ይጎላቸዋል። ስለ እነዚህ መጽሐፍቶች ምዕመኑ የሃይማኖት መጽኛ ናቸው፣ ግን መከራከሪያ አይደሉም። እና እናንተ መናፍቃን ናችሁ። እኛ አዎ፣ ለምን መጽሐፍ ቅዱስ ብቻ ስለምትሉ። እናንተ እውነተኞች ናችሁ። አዎ፣ ምን ብላችሁ ስለምትሉ። እኛ መጽሐፍ ቅዱስ ብቻ አንልም፣ ቀኖናና ትውፊት እንላለን። ኦኬ፣ እነዚህም ባለመጨመራችን ነው እኛ መናፍቅ ያሰኘን? አዎ። እናንተ ጨምራችሁ እውነተኛ ሆናችሁ? አዎ እውነተኞች ነን፣ ከጥንት ሲወርድ ሲዋረድ እንደመጣው። ታዲያ ሲወርድ ሲዋረድ የመጣው እነዚህ መጽሐፍቶች ገድላት፣ ድርሳናቱ ምንድናቸው ብለውናል መምህራኑ። መጽሐፍ ቅዱስን አክለው መጽሐፍ ቅዱስን መስለው ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መቼም እንደ ዳጊ እንደዚህ ይህን ቪዲዮ የሰራ ሰው የለም። እኔ እኮ አንዳንዴ ሳቄ የሚመጣብኝ ነው ግርም የሚለኝ። ይመጡና ከዛ ምን ይሉላል? አይ ምልህ እንግዲህ አለ አይደል ኤርሚያስ፣ ያው እንግዲህ ዳሃፀ ልሳን ሊሆን ይችላል ብለህ እንዳትል። ኖ ኖ ኖ አታምታታም ስል ብራዘር፣ የምን ዳሃፀ ልሳን ታታም ስል ብራዘር፣ ቆይማ የዘማሪ ዳጊ ፔጅ ይፈተሽ ይበርበር። ጉዞ የዘማሪ ዳጊ ፔጅ ይፈተሽ ይበርበር። ምንም ቲክቶክ ለምን ያስፈልጋቸዋል? እነሱ አሁን መጥተው ፎሎ አርጉኝ፣ ታብና ኮፒሊንግ ሼር ታብ አርጉ ማለት አይጠበቅባቸውም። ዲቤቱ እዛው ቀልጧል። የዛው ግቡ ተጀምሯል። ንጹህ ምንጮች ናቸው፣ ጥራት ይጎላቸዋል። ንጹህ ምንጮች ናቸው። እንዲህ አይነት ዘመን እንደሚመጣ ምንም የተናገረ ፍካሬ ኢየሱስ ምንም አልተናገረም። ወንድሞች ናቶቼ፣ እንዲህ አይነት ድብልቅልቅ ያለ። ስለዚህ እነዚህን ባለማመናችን እኛ መናፍቃን አሉ። አሁን ተራቸውን እነሱ ተገለበጡና እኛን ምን ይሉናል? በመጽሐፍ ቅዱስ ብቻ አውሩን እና እኛኑ መልሰው ደግሞ ወንጌላውያኑን ማለት ወንጌላውያን ሄዳችሁ እኛ ያፈርንባቸው ገድላትና ድርሳናት ውስጥ አትደበቁ የምትል ነጠላ ዜማ ለቀቁ ማለት ነው። አትደበቁ ነጠላ ዜማ ለቀቁ። እንዴት ነው? እንዴት ነው? አንተ ምርጥ ግጥም ነው የሚመጣልኝ አልኩ። ጻፈው እስቲ ዳጊሻ፣ ለዝማሬ ከረዳን እኔ ዘምረዋለሁ ራሴ። አትደበቁ፣ ሄዳችሁ አትደበቁ፣ ገድላት ድርሳናት ውስጥ አትደበቁ። ማን? እኛን። እኔ አሁን ምን ይሁንልኝ ብዬ ነው? አንተ ራሱ አፍረህበት ለመከራከሪያነት አይበቃም ብለህ ያልከኝ መጽሐፍ እኔን እስቲ አስጥለኝ። ድርሳነ ሚካኤል እባክህ አስጥለኝ። ገድለ ተክለ ሃይማኖት አስጥሉኝ። የአርሴማ በገድልሽ አስጥኝ ብዬ እሷ ጋር ሄጄ የምደበቅበት። አትደበቁ። አይ
እኛን አትደበቁ ብለን እናንተ እኛን አትደበቁ ብላችሁ ስትሉን እኛ አልተደበቅንም። ከዚህ ይልቅ እኛ ደግሞ ምን እንላችኋለን? ኦርቶዶክሳውያን በገድላት በድርሳናት አትሳቀቁ፣ ወታችሁ ተጠየቁ። አጽፍም ወይ ሪከርድ እያረክ ነው። ዛሬ የግጥም መዓት ነው እየዘነብልኝ ያልኩ የግጥም መዓት። በገድላት በድርሳናት አትደበቁ ያላችሁን ሰዎች ነው። በገድላት በድርሳናት አትሸማቀቁ፣ ወታችሁ ተጠየቁ፣ አትሳቀቁ። እንግዲህ የሀገሬ ገበሬ ያበጠው ይፈንዳ ምናምን ነገር የለም። በቃ ይፈንዳ፣ የሚፈነዳው ማለት ነው። አንተ ያፈርክባቸው ለመከራከሪያነት አይበቁም ብለህ ያልካቸው መጽሐፍት እንዴት አንተ ካፈርክባቸው እኔን እንዴት ይደብቁኛል? ምን ከማሸሽቼ ነው ገድል ውስጥ የምደበቀው? መድኃኒዓለም ምስክር እኮ ነው አልኩ። ወገብህን እፈተዋለሁ። በዚህም ከመጣ ታውቃላችሁ። እናንተን አይደለም ለትዕቢተኞቹ ኦርቶዶክሳውያን ማለት ነው። ታውቃላችሁ። ወስጄ ብሉይ ኪዳን የሚባል መጽሐፍት ውስጥ ገትርህና ከዛስ እንድትለማረገ ጠንካራው ክፍል እዛ ስላለ ማለት ነው። ብሉይ ኪዳን አዎ ወይ ደግሞ ከአዲስ ኪዳን ራእይ አዎ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል መጽሐፍ ምዕራፍ 5 ላይ ብለህ ብቻ እዛ የተራራው ስብከት ጋር አትደበቅም። ትፈተዋለህ 22ቱን ምዕራፍ ማለት ነው። እኛ ፊት እኛ ምንፈተዋለን፣ ተተረጉመዋለህ፣ ትፈታታለህ። ይህን 39 መጽሐፍት በጣም ብዙ ትልልቅ ሚስጥራት ስላሉ እሱን ትፈተዋለህ። ተጠየቁ በመጽሐፍ ቅዱስ። ወንጌላውያን በመጽሐፍ ቅዱስ እንነጋገራችሁ። እኛ መጽሐፍ ቅዱስ ብቻ አናምንም። ታዲያም እንደምታምኑት ቀኖናና ትውፊት። እሺ በቀኖናና በመጽሐፍ ቅዱስ እናውራ። እኛ በቀኖና ለመከራከሪያነት አይበቁም። ታዲያ የሃይማኖት መጽኛ ናቸው። ለመከራከሪያነት አልበቁ። እንዴት የሃይማኖት መጽኛ ታደርጓቸዋላችሁ? አይ ምልህ እኛ ከእናንተ ጋር በእነሱ ጉዳይ በኦርቶዶክስ ማይንድ ሴት ነው የምናወራችሁ። በኦርቶዶክስ መነጽር ይላል። የት ነው የሚሸጠው የኦርቶዶክስ መነጽር? ዳግሻ እስቲ ግዛልኝ፣ እዘዝልኝ አለ እንዴ እንትን አማዞን ላይ ጣሁን ኮታውን አንተ ላይ ጥያለሁ። የኦርቶዶክስ መነጽር ይሸጣል እንዴ? እንትን ምንድን ነው የእናንተ የአሜሪካ ሀገር ገበያ? የማያመጡብን የለም። አንድ ለእኔ አንድ ለአንተ እዘዝልን እስቲ ካለ ማለት እንዴ። መነጽሩ ሲመጣ ምናልባት ከን በብሎ ገልብጦ ያሳይ ይሆን ወይስ ገድል ብሎ የሚለው ምን ብሎ ይለው ይሆን? በኦርቶዶክስ ማይንድ ሴት አውሩን ይላሉ። አይምራችሁ ስላልተቃኘ በኦርቶዶክስ ሳይሆን ይላሉ። ናና ቃኛዋ እንግዲህ እንደ ጊታር ወይ እና አቤቱ ጌታዬ አድነን ነው። ስለዚህ አሁን ራሳቸው መልሰው ድሮ እንለመናቸው እንደነበረ እባካችሁ ፕሮቴስታንቶች፣ አቤት በመጽሐፍ ቅዱስ ብቻ አውሩን። አናወራም። ለምን? እምነቴ መጽሐፍ ቅዱስ ዶግማ ላይ ብቻ መሰረት አይደለም፣ ቀኖናና ትውፊትም ነው ብለኛል በባለፈው እኮ። እኛ ደግሞ አይ እሱን ዝም ብለን አየር ለመያዝ ብለን ያወራ ነው። አሁን በመጽሐፍ ቅዱስ ብቻ አውሩን። አናወራም። ለምን? ቀኖና የተባሉት ገድላት መጽሐፍ ቅዱስ ናቸው ብለዋል እነ ዘቤ የወጣው መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው ምንጮች ናቸው ብለዋል ሊቃውንት ሁሉ። ስለዚህ ገድላት ማለት መጽሐፍ ቅዱስ፣ መጽሐፍ ቅዱስ ማለት ገድላት ነው ብለዋል። እባካችሁ ዳጊ በመጽሐፍ ቅዱስ ብቻ አውሩን እኮ ነው ብዬ የምላችሁ።
ኤርሚሻ ቅኔ ዘራፊ እኮ ብቻ አይደለሁም፣ ንጹህ ምንጮች ናቸው ማለት ጥራት ይጎላቸዋል። በጽነቶ ንጹህ ምንጮች ናቸው። መጽሐፍ ቅዱስን አክለው መጽሐፍ ቅዱስን መስለው ንጹህ ምንጮች ናቸው። እጽፈዋለሁ። ንጹህ ምንጮች ከሆኑ ታዲያ ኦርቶዶክሳውያን ብቻ ለምን ይጠጣቸዋል? እኛም እንጠጣቸዋ። ምክንያቱም መጽሐፍ ቅዱስን አክለዋል ተብሏል። ብፁዕነቶ ምን ይላሉ? ጥራት ይጎላቸዋል። ሊቀ ሊቃውንት ምን ይላሉ? ንጹህ ምንጮች ናቸው። ዘቤ ምን ትላለህ? መጽሐፍ ቅዱስን አክለው መጽሐፍ ቅዱስን መስለው። ገድላትና ድርሳናት አለመቀበል አይቻልም። ዘቤ በዚህ ላይ አስተያየት አለህ? አትችልም። መጽሐፍ ቅዱስን ገድላትና ድርሳናት የማይቀበል አንድ ኦርቶዶክሳዊ ምን ደግሞ ነው የሚለው? እሱ ከሆነ ጥሩ ካቶሊክ ይሆናል፣ ቆንጅዬ ጴንጤ ይሆናል። አሁን በመጀመሪያ በመጽሐፍ ቅዱስ ብቻ እንድናወራችሁ ከፈለጋችሁ የኦርቶዶክስ የዘመናችን ይሄ ታክሲ ብሎ የሚል ቀሲሹ እኮ ጉድ ሰሩ። በመጀመሪያ መጽሐፍ ቅዱስ ብቻ እንድናወራችሁ ክጃሎት ካላችሁ እንደዛ አይነት ክጃሎት ካላችሁ በመጀመሪያ ጌታን፣ ከዛ ሉተርን፣ ከዛ እኛን፣ ይቅርታ ጠይቁን። በመጽሐፍ ቅዱስ ብቻ እንድናወራችሁ ከፈለጋችሁ በመጀመሪያ ጌታን፣ ከዛ ሉተርን፣ ከዛ እኛን ይቅርታ ጠይቁና እናወራችኋለን። ለምንድን ነው እኛን መጠየቅ? ጌታንና ሉተር ይቅርታ መጠየቅ ይፈላችሁ። ሉተር አይሰማችሁም። በእርግጥ ያው ባይሰማችሁም ግን ይቅርታ መጠየቅ አለባችሁ። ለምንድን ነው ይቅርታ መጠየቅ? ምን አጠፋን? አይ መጽሐፍ ቅዱስ ብቻ ማለቱ ስህተት ነው፣ አጋንንታዊ ነው ብሏል። ያ ጢማሙ ሰውዬ ማለት ነው። ብፁዕ አቡነ አኬ ወጨጌ ዘመንበረ ቲክቶክ ዛሀገረ ወግዳ መረዳታቸው ሁሉ ገዳዳ ለትለዋለህ ማለት ነው። መጽሐፍ ቅዱስ ይዞ ምን እንዳለች ታውቂያለሽ? መጽሐፍ ቅዱስ ነው ሚዩት አድርገው ትጠይቃለህ ብዬ። እሺ እንግዲህ አግብቷል ያስገብታቸው እጠይቃለሁ ብዬ። እሺ እና መጽሐፍ ቅዱስ ብቻ ማለት አጋንንታዊ ነው ብሏል አክሊል የተባለው ጎረምሳ። አጋንንታዊ ነው ብሎ ካለ በኋላ እንደገናም ደግሞ ፈለገ መሐመድ የሚባለውም እሱም መጥቶ ፈለገ መሐመድ የተባለው ዲያቆን ማለት ነው። መሐመድ ብየዋለሁ። መሐመድ
የሚመጥነው ስለሆነ ምክንያቱም እሱም ፈለገ አትናቴዎስ አይደለም። ቅዱስ አትናቴዎስ መጽሐፍ ቅዱስን 66ቱ የእግዚአብሔር ቃል የረከሰ መጽሐፍ ነው ብሎ አላለም አትናቴዎስ። እኛም የምንቀበለው የቤተክርስቲያን አባት ስለሆነ 66ቱ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ማለት አጋንንታዊ ነው። አጋንንታዊ ነው ብሏል። ይሄኛው ደግሞ የረከሰ መጽሐፍ ነው ብሎናል። እነዚህ ሰዎች ናቸው መጥተው በመጽሐፍ ቅዱስ እናውራ ብለውን የሚሉን። እኛ መጽሐፍ ቅዱስ እናውራ ብለን ስንላቸው ቀኖናና ትውፊት በትውፊት በእነዚህ መጽሐፍት ስናጣድፋቸው እነሱ ለመከራከርነት አይበቁም አሉ። ታዲያ የሃይማኖት ማጽኛ ናቸው። የሃይማኖት ማጽኛ የሆኑት ምን አይነት መጽሐፍቶች ናቸው? በብፁዕነታቸው ንግግር ጥራት የጎደላቸውን መጽሐፍቶች ብፁዕነታቸው የተናገሩትን ሌላኛው ሊቅ ደግሞ ንጹህ ምንጮች ናቸው ነው ያለው። ከነ ንግግሩ ጭምር እንደዚሁ ንጹህ ምንጮች ናቸው። እንዴት ነው ቤቱ ውስጥ የገባ አይጥን ያለው ወይ ገበሎ ነው ወይ ስስት ነው? ምንድነው የገባባችሁ? እንዲህ ደብለቅለቅ ይሄኛው አጋንንታዊ ነው ብሏል። ይሄኛው የረከሰ ነው ብሏል መጽሐፍ ቅዱስ። ይሄኛው ንጹህ ምንጮች ጓቸው ወንጌላውያን ከማፈርተን ማንም ፈርተን ግማሹ ንጹህ ምንጮች ናቸው እያሉ እርስ በርስ እንኳን አልተስማማችሁም። ምን ይሁንልኝ ብሎ ነው አሁን ዳንኤልና ዳጊ ሄደን እባክህ እስቲ ዳጊ እባክህ ሊያ እባክሽ እንደው የሆነ ነገር አድርገን ሄደን እስቲ ገድለ አርሴማ ውስጥ እንደበቅ ብለን ምን ጥሻ ናቸው እንደ እነዚህ ከእንክርዳዱ ጋራ ከአስንዳቦ ጋራ ጥራት ይጎላቸዋል ብለው ያሉትን የብፁዕነታቸውን መልእክት ወደ ጎን ቁጭ አድርጋችሁ እንደ ቀድሞ ዝም ብለህ መዋጥ ነው መሰልቀጥ ነው ያለብህ። የምትበላው የመጽሐፍ ቅዱስ ናቸው ንጹህ ምንጮች ናቸው ብለው የሚሉ ሌሎች ሰዎች ስላሉ ግን በሞቴ እችን አንድ ጉረስልኝ ብለህ ከገድላት ከድርሳና ከታምራት እኛ ፊት እንዳታወራ። በሞቴ እንደው በሞቴ ስሞትልህ ብለህ ስለ ዘላለም ድነት ጉዳይ መጽሐፍ ቅዱስ በኢየሱስ ክርስቶስ በማመን ነው ሰው የሚድነው ብሎ የሚለው ነገር እንደ በሞቴ ቆይ ግድ የለም ስልህ በእኛ ሃይማኖት ድርሳነ ሚካኤል መቅድሙ ላይ የቅዱስ ሚካኤልን በዓል እንዘክር በሚመጣው ዘመን ዋስ ሆኖ ያድናችኋልና ብሎ የሚለውን እንክርዳድ ይዘብኝ እንዳትመጣ፣ አስንዳቦ አረማሞ ይዘብኝ እንዳትመጣ። መፍትሄ አለ ዳግሻ ታኛ ኤርሚዬ ቀጥሉ። ቆይ አንድ ደቂቃ ኤርሚዬ ሰማሁ። ወንድም ዳጊ ማን ዳኒ እንኳን ደህና መጣ። እሺ ወንድም ነህ